እኮ እያለ ያለው እንደዛ ነው። በደንብ ይኸው ምን እንደሚል አንዲም ይልና ለሰው ምን አለው ይላል፣ ልብ አለው፣ ቃል አለው፣ እስትንፋስ እንዲያለው። አልተማርክም? ውረድና በቃ ታብታብ እባክህ። ምን በግድ ነው እንዴ? እሺ የኩላሊቱን ንገሩኝና ልሂድ። ታው እሺ የኩላሊቱን ንገረኝና ልውጣ። ኩላሊቱ ለምንድን ነው የሚያገለግለው? ንገረኝ። መጀመሪያ ቼክ አድርገና ኩላሊቱ ትምህርታችን አይደለም እያሉ በግድ እኮ አሁን እነሱ ልክ ነው ብሎ እየተከራከሩ ቢሆን ኖሮ አሁን ሰሞኑን በእኔ ቤት እያከራከርኩ እንደነበረው ማለት ነው። አይ በፍጹም ከኢየሱስ ስም ውጭ አይወጣም ብለው እየተከራከሩ ቢሆን ኖሮ እነሱ ሊትራል የሆነ የላቸውም። አማናዊ የሆነ አካል የለም፣ እንደዚህ የሚባል ትምህርት የለንም። አካል ስንል የአካልን ትርጓሜ የሚያምኑበትን የአካል ትምህርት አስቀመጡ። አይ በግድ እንደዚህ ታምናላችሁ ብሎ መምጣት፣ ሌላ ወንጌል አማኞች ካላችሁ ገብታችሁ ሞግቱ። ሲስ ከይቅርታ ጋር ማለት ነው ይግባ። አሁን እሱ እያንዳንዱን የአካል ክፍላቶችን እየዘረዘረ አይደለ ሲጠይቅ የነበረው? እኛም እንጠይቀዋለን መጽሐፍ ቅዱስ ላይ ሌላ የትም ሳንሄድ ከመጽሐፍ ቅዱስ እያንዳንዱ የአካል ክፍላቶች ለእግዚአብሔር የተነገሩትን፣ ለምሳሌ ክንፍ የተባለውን፣ 7 አይኖች የተባሉትን ለእግዚአብሔር የተነገሩትን ይነግረናል። ይግባና ከዛ ሲነግረን ዝም ብሎ ከራሱ አይደለም ከራሱ ከቤተ እምነቱ ማስረጃ እየከፈተ ያሳየናል። ይግባ ይጠይቅ። እሱ ብቻ ጠይቆ ለምን ይወርዳል? እሺ ሌላ ማንሳት የምፈልገው ነገር ኦርቶዶክሳውያን እኛ በስላሴ ትምህርታችን ምንም አይነት እፍረት ምናምን ተሰምቶን አያውቅም። አንደኛ ቅድም ቢኒን ያስቆንኩት አውቄ ነው። ዘኪንም ቢኒን ይጨርስ ያልኳቸው ምክንያቱም ራሱ መጽሐፉ መልስ መስጠት ስለሚችል ራሱ መጽሐፉ መርሳት የሌለባቸው የነበሩ የሲሳይን ጥያቄ እኔ ለምን መሰላችኋል? የሲሳይን ጥያቄ ወደ ኋላ የመለስኩት ሲሳይ አማናዊ የአካል ክፍል አለው ብለህ ታምናለህ አታምንም ከሚል ነው አይደል ጥያቄ የተነሳው። ከዛ አንጻር ነው ሁሉም ነገር የመጣው። ስለዚህ አሁን እኔ አንድ ጥያቄ ያለኝ ዘካርያስ አንድ ጥያቄ ይጠይቃል ማለት ነው። እኔ መጀመሪያ አካል እንዳላቸው ከአባቶች ትክክለኛ አካል እውነተኛ አካል የሚል ስላለ እሱ እንዳሳይህና ትጠይቀኛለህ። እኛ እኮ እግዚአብሔር አንድ አዳምጠኝ እኮ አባቶች ያስተማሩትን ትክክለኛ አካል ነው ስላሴ ያለው ያሉት። አካል ስትል ደሱ እኮ አካል ስትል ትክክለኛ አካል ሲባል ምን አይነት አካል ነው? አማናዊ እጅግር አለው ብሎ ያስተማራለ እኮ አማናዊ አካል ነው ብሎ ያስተማሩ አሉ። ላሰማህ አካልማ አለው። እንዴት ነው የሌለው አካል? እግዚአብሔር አካል የለውም ያላለ እንዴ? አማናዊ አካል ነው እያልከኝ አይደል? አማናዊ አካል ከግር አማናዊ አካል ክፍሎች አማናዊ የአካል ክፍሎች እሳቸውም ካስተማሩ ይሄ ቪዲዮ እሳቸውም ካስተማሩ እኔ ማን እንደሆኑ ግለሰቡ ማን እንደሆነ አላውቅም። በትልቅ ይቅርታ ከይቅርታ ጋር እሳቸውም ካስተማሩ ትክክል አይደሉም ነው። አማናዊ ለስላሴ አማናዊ አካል አለ። ስለዚህ እሺ አንዴ በነገራችን ላይ ላሰማችሁ አንዴ ደሱ ፕሊስ አንዴ አባታችን መጥራት እንችላለን። ሌላ ፖለቲካ እንዳሰራ ማለት ነው። አንተ አሁን ቆይ ስላሴን በአካል 3 አይደሉም ብለህ እያመንክ ነው። እሳቸው ያንን እያስረዱ ነው እንጂ ይሄውን አንተ እንደምትለው ልክ አንተ ሊትራል እጅግር እንዳለ ያንን እየተናገሩ አይደለም። ኦኬ እንዴ እኛ አካል የላቸውም ብለህ ቪዲዮውን እንስማ ይሻል። ቪዲዮውን እንስማ አይደል? ቪዲዮ ይመልስ አንድ ጊዜ ቪዲዮ ይመልስ አንዴ ቆይ እሺ አንዴ ትከፍተዋለህ ቪዲዮ አንዴ ደሱ ትከፍተዋለህ። አንዴ ለልደት እድል ልስጠውና ትከፍታለህ። እሺ ሲስ እንግዲህ እስካሁን ድረስ በተከታታይ ከመልካ ስላሴ ላይ እያንዳንዱን ጥያቄ ስንጠየቅ ነበር፣ እየሰማህ ነበረ ሲስ አይደለ? እያንዳንዱን ጥያቄ እየተጠየቅን ነበረ። አሁን ደግሞ እኛ አንዲትን ጥያቄ ወይ ደግሞ በተጠየቅነው ልክ ደግሞ አንዳንድ ጥያቄ እንጠይቅ፣ ከዛ በኋላ እንመለሳለን። ፌር እንዲሆን ኮንቨርሴሽኑ። ዘካርያስም ጥያቄ ያለው የኔ የመጀመሪያ ጥያቄ ላሰም እግዚአብሔር ስሜት፣ እውቀት፣ ፍቃድ አለው ብለህ ታምናለህ አይደለ? ደሱ እግዚአብሔር ስሜት፣ እውቀት፣ ፍቃድ አለው ብለህ ታምናለህ ወይንስ አታምንም?
አሁን የኛ ተራ ሆኖ መጀመሪያ አሁን የኛ ተራ ልጠይቅ ነው የገባው። ጥያቄ ያላችሁ እኮ ተጠይቀናል። ከመልክዓ ሥላሴ ተጠይቀናል። ከዘፍጥረት ማብራሪያ ተጠይቀናል በተከታታይ። እሺ መልስልኝና የኩላሊቱን መልስልኝና ልመልስልኝ። የኩላሊቱን መልስልኝ። አሁን የኩላሊቱን መልስልኝና ልመልስልህ ነው። አሁን የኩላሊቱን አልመለስልኝ። እናንተ በሥላሴ አስተምሮ እናንተ ታልፈዋለህ። በሥላሴ አስተምሮ መሰረት ያንተን የኩላሊቱን መልስልኝ። ኩላሊቱ ለምንድን ነው? እውቀት የእግዚአብሔር ፍቃድ ሲሳይ አንዴ ይሄ ልጅ ማኔስ ታረፍ የእግዚአብሔርን ኩላሊት መልስልኝና ልመልስልህ። ልደት ሻኔ እኔ ዛሬ ልጫንና እንፍቀድላችሁ። በጣም እንትን እያሉ ስለሆነ እኔ ዛሬ ልጫን ልደት። እሺ ደሱ እሺ ጥያቄ ጠይቅና መጨረሻ ላይ እንጠይቃለን። እሺ ጠይቁኝ ትችላላችሁ። ሥላሴ ኩላሊት አላቸው ስትል ኩላሊታቸው ምንድን ነው የሚሰራው? እሱ ንገረኝ። አማናዊ ኩላሊት አላቸው ብሏል ደሱ። እኔ አማናዊ የሚሆን እንትልም ይሁን እንደፈለከ አድርገው። ኩላሊቱ ምን ይሰራል? ለምሳሌ ልደት ራሱ ይቀጥል። እኔ እንትን ከምል ልደት ቀጥል ነበረ። በዋነኝነት እግዚአብሔር ለሰው ልጆች እንደሚነገር የአካል ክፍሎች የሉትም። ኩላሊት፣ ልብ፣ አይን፣ እስትንፋስ። ልክ እስትንፋስ አልኩኝ ይቅርታ። ኩላሊት፣ ልብ፣ ይሄ ኩላሊት፣ አይን፣ እጅ፣ እግር፣ ይሄ ውጫዊ የአካል ክፍሎች አሉ። ውሳጣዊ ሳይሆን ውጫዊ የአካል ክፍሎች ፀጉር፣ ቅንድብ፣ ጥርስ፣ ከንፈር፣ እጅ፣ እግር እና እኚህ በጣም ሊዳሰሱ የሚችሉ የአካል ክፍሎች እግዚአብሔር የነዚህ የአካል ክፍሎች ስብስብ አይደለም። አንተ እንደምትለው አይነት ኩላሊት እጅ ምናምን እንደምታወራው አይነት እኔ እንደምለው አላልኩም። እኔ እንደምለው አልጠየቅኩም ወንድሜ፣ እንደምለው አልጠየቅኩም። አንተ እንደምትለው ኩላሊት እናስረዳኝ። ቆይ መንፈስ ቅዱስ ሲስ ከዚህ በኋላ በስነ ስርዓት የሚያወሩ ሰዎችን ብቻ ታስገባለህ ማለት ነው። ምንም ችግር የለውም። አንጠይቅም፣ ዛሬ እንጠይቃለን። ግን አትሊስት ስናወራ መሀል ላይ እየገቡ ማይረብሹን ሰዎች ብታደርግልን ደስ ይለናል። ቅድም ተናግሬ አብራርቼ አልፌዋለሁ። መልክዓ ሥላሴ ላይ አልኩ። ጥያቄው የተነሳው ከመልክዓ ሥላሴ ስለሆነ ሰላም ላይ ይንቴክሙ ሰላም ብቻ አሉ እያንዳንዷ ማለት ነው። ከስሙ ጀምሮ እግዚአብሔርን ማለት ነው ያመሰገንበት እነዛ ተዘርዝረው ልክ በሰው ልጅ አካል ክፍል በሚመስል መንገድ ተዘርዝረው የተቀመጡት እነዛ ነገሮች ሁሉ ለሥላሴ እኛ አካላቶች አሏቸው ማለት አይደለም። አሏቸው ብለንም አስተምረን አናቅም። ለምሳሌ ያህል እግዚአብሔር አይን አለው ስንል ይሄ ብትወጋው የሚፈርጥ እንደ ሰው እንባ የሚያወጣ የሆነ አዋራ ቢገባበት ሊያስለቅስ የሚችል አይን አለው ለማለት አይደለም። እግዚአብሔር ሰዎችን ያያል፣ ከሱ የሚሰወር ማንም ሰው የለም የሚለውን ነገር ለማስረዳት ነው። ጆሮ ተብሎ ሲነገር እግዚአብሔር የሁሉን ሰዎች ጸሎት ይሰማል። እጅ ቢባል እግዚአብሔር የሰው ልጆችን መያዝ ይችላል። የጠየቅኩን ብቻ ስፔሲፊክ አትመልስም። ልደት አይደለም በምትፈልገው መንገድ አይደለም። እኔ የጠየቅኩን የኩላሊት መንፈሳዊም አድርገው ስጋዊም አድርገው ኩላሊት ምንድነው አገልግሎቱ ለእግዚአብሔር? ኩላሊት አለው ስትል እሱን አሳይ። ወደ ሌላ ሰው ወይ መልስ ከሌለ መልስ የለም በለና ወደ ሌላ እንቀጥል። ችግር የለውም። እሺ ሌላ ወንጌል አማኞች ጥያቄ ያለው ወንጌል አማኝ ካለ ሰሞኑን በተነሳ አዳምጥ ሰው ጋር ማግባባት ይችላል። ሰሞኑን ይጠየቅ እንጂ ሴስ እሱ የሚጠየቅ እንደዚህ ጮሆብን ሊወርድ ነው እንዴ? ለሱ ተጠየቀ። ቅድሙን ጥያቄ ጠይቁ። አረ በደንብ የፈለከው ጠይቀኝ። ታላቁን አስገባልኝ። ሲስ ጠይቁኝ። ታች ልውረድና አውርደኝና ታላቁ ይገባል። መዲ ችግር የለም። እኔ እወርዳለሁ፣ ችግር የለም። ታላቁን አስገባ። ገድ ማን ነው የሚጠይቀው? ጠያቂ ቀጥል። ጠይቀው። ደረስሻ ጠይቀው። አንዴ ልደል ጠይቅ። ቀደም ጠይቄ ነበር። የፈለከውን ጠይቅ ወንድምነት እና ቀስ በል። ለሱ ትንሽ ድምጽ ከፍ ያለ ነው። ሰላም ብያለሁ፣ ግን ሁላችሁንም ይቅርታ በጣም በዚህ አጋጣሚ ከታች ወንጌል አማኞች በዚህ ሰሞኑን በተነሳው ርዕሰ ጉዳይ ላይ ጄኒውሊ በቅንነት መጠየቅ የምትፈልጉ ወንጌል አማኞች ገብታችሁ የኦርቶዶክሳውያንን የአካል ትምህርት መጠየቅ መሞገት ትችላላችሁ። ይሄው በዚህ ርዕስ ለምንድን ነው የማከፍተው? ለእኛ ሲሆን ብቻ ነው የምከፍተው አላችሁ። ይሄው በዚህ ርዕስ ማንኛውንም ጥያቄ ተመልሻለሁ። እሺ
ደሱ መጽሐፍ ቅዱስ እጅ ላይ ይዛል እንዴ? ደሱ መጽሐፍ ቅዱስ ይዛል ባይዘው ይሄንን መጥቶ እንዲጠይቅ የሚገርማችሁ ነገር ከቅድም ጀምሮ ብያለሁ። ማንኛውም ሰው ከኤርሚያስ ጨምሮ ለማንኛውም ሰው ሼር አድርጉ። ያው ለመጠየቅ ዝግጁ ነን ብለዋል። በቃ መጠየቅ ትችላላችሁ። በቃ ማንኛውም ጥያቄ ለመጠየቅ በማስረጃ በመረጃ በእውነት በቅንነት እና ደግሞ የሚሰጣችሁን መልስ ደግሞ መቼም እናንተ የምትፈልጉትን መልስ አይመልሱም። እነሱ የቤተክርስቲያናቸውን ትምህርት መልስ ነው የሚመልሱት። መጠየቅ ትችላላችሁ። እሺ ደሱ አለ ሊጠይቅ ነው ልደት። ከዛ ወደ ሌሎች እንሄዳለን። ደሱ አለ ደሱ እኔ እንኳን ኩላሊት እያለ አለው ጋር ያያዣን ነገር ላንሳ ስለፈ መጽሐፍ ቅዱስ እጅ ላይ ይዛል እንዴ? መጽሐፍ ቅዱስ እጅ ላይ አለኝ ማለት ለውጣለህ። ትንቢተ ኤርሚያስ ምዕራፍ 31 ቁጥር 20 ላይ ያለውን ክፍል ክፈተው። እሺ ኤርሚያስ 31 20 እሺ 20 እኔ ቤት አይመጣም፣ ችግር የለውም። የኔ ቤት እኮ ከሱ ቤት ይበልጣል። አዲስዬ ከኤርሚያስ ቤት እኮ የኔ ቤት ይመጣል። አይ ጥያቄ ካለ ለማድረግ ሲፈለግ ኩላሊት ስንል ማለት በመልካ ስላሴ ላይ ልክ በሰው ልጅ አንቀጽ እንዳስቀመጥ ነው አድርገህ ልታላግጥ አይደል? ጥያቄ ናገረሽ። አንብበው መጀመሪያ። አረ በዝጋ እንገለጥ አታርጉ ባካችሁ። ለእኔ የከበረ ልጅ ነውን? ሲፈልገው ነገር መጥቶ መጠየቅ ይችላል። ሲሳንዴ የሚዩት አድርገልን አንብበው። በእውነት ኤፍሬም ለእኔ የከበረ ልጅ ነውን? ወይስ የተወደደ ሕፃን ነውን? በእርሱ ላይ በተናገርኩ ቁጥር አስበዋለሁ። ስለዚህ አንጀቴ ታወከች፣ ርኅራሄ እራራለታለሁ ይላል እግዚአብሔር። አንጀቴ ሲል ምን እያለ ነው እግዚአብሔር? አንጀቴ ሲል ምን አትደሱ ደሱ ማለት ልክ እኛም እኔ ቅድም ተናግረናል። አይን፣ እጅ፣ እግር እግዚአብሔር አሉ ሲባል እንደ ሰዎች አይነት የአካል ክፍሎች የሉትም። ኩላሊትም ተብሎ ሲነገር በዛ አይነት መንገድ የተነገረ አይደለም። ልደት ይመለስ። አንዴ ደሱ ይመለስ። ሶሪ ስልክ ገብቶብኝ ነው። እሺ አለው አንጀቴ ሲል ምን ማለት ነው? አንጀቴ ሲል ምን እያለ ነው? የእግዚአብሔር ርኅራሄ ፍቅር ማለት ነው። አራ አላለም። አንጀቴ የምትለው ምን ማለት ነው? አንጀቴ ሲል ምን ያለው እኮ አንጀቴ ማለት ታወከች። አንጀቴ ታወከች ሲል አንጀት አለው እግዚአብሔር። እሺ እኮ እግዚአብሔር በባህሪው እንደ ሰው አንጀት ኑሮ ሳይሆን እግዚአብሔር ረራዩ ታወከ ነው። ደስዬ ረራዩ ታወከ ነው። አዳምጥ። አሁን አዳምጥ። አንጀት የታወከች ሲል እግዚአብሔር እንደ ሰው ሆዱ ተላውሶ ወይም በድንገተኛ ስሜት ተገፍቶ አዘነ ማለት ሳይሆን ይልቁንም መለኮታዊ ባህሪውን፣ ይቅር ባይነቱን፣ ሁልጊዜም ደግሞ ለሰው ልጆች የተዘጋጀ መሆኑን የሚያሳይ ሰውኛ መግለጫ ነው። የማን ማብራሪያ ላሳይ? ከዚህ የተለየ ትርጉም አለ? ከዚህ የተለየ ትርጉም አለ? እንደዚህ ብሎ የተረጎመ አምጣና አሳየኝ። ከዚህ የተለየ ትርጉም አለ ወይ? አይደለም። ከዚህ የተለየ ትርጉም አለ የለም አይደለም ያልኩት። እንደዚህ ብሎ ያብራራ ማስረጃ አምጣ ነው ያልኩት። እሺ የማን ላውጣለ? ከማን ላውጣለ? ከኔ ጋርም ስለተከራከረ ነው ቅድም። ቆይ ማለት አንጀት ሊትራል አንጀት የለውም አንጀት አለው እያለ አይደለም አይደል? አንጀት አለው ግን እያለ አይደለም። እዚህ ክፍል ላይ ደሱ እግዚአብሔር እንደ ሰው ልጆች አንጀት አለው ማለት እኔ እኮ ይኸውልህ ወንድምነት እኛ ቅድም ጀምሬ ስናገር አንዴ እኛ እንደዛ ብለን አናቅም። አማናዊ አንጀት ብለንም አናቅም፣ ልንልም አንችልም። እኛ እኮ ሌላ ማስረጃዎች እሰጣለሁ። እግዚአብሔር ቆይ አንዴ ስማኝ፣ ልደተ ቃል አንዴ ስማኝ አይደለም አንዴ ቆይ፣ እኔ ነኝ እኮ ጠያቂው። ስለዚህ እግዚአብሔር ለሰው ልጆች ያሉት አይነት አማናዊ የአካል ክፍል ተደርጎ እንደሚቀመጠው አንጀት እንደዛ አይነት አለው እያለ ነው ያ ክፍል የለው። እንደዛ ያለ እግዚአብሔር የለው። እግዚአብሔር እንደሱ የለው። እንደዛ እያለ ነው ወይ? በደምብ ስማኝ
እንደዛ እንደሱ የለውም። እግዚአብሔር እንደሰው ያለ እንትን የለውም። እንደሰው ያለ አንጀት። ለዛ ነው እግዚአብሔር። ስለዚህ አንጀት ሲል በቀጥታ እግዚአብሔር አንጀት አለው ማለት አይደለም። እየተቃወምኩ ያለሁት እኮ ልደተ ቃል እየተቃወምኩ ያለሁት አንዴ አዳምጠኝ ልስማህና ሰማለሁ። እሺ ቀጥል። አንጀት አለው ሲል ልክ አንጀቴ ሲል እግዚአብሔር አንጀት ይላል። የሰራዊት ጌታ እግዚአብሔር ሲል አንጀቴ ሲል እግዚአብሔር ልክ የሰው ልጆች ያላቸው አይነት አንጀት የሚለውን ቃሉን ተጠቅሞታል አይደለ? ቃል በቃል ለኛ ይሄ የሰውነት ክፍል የሰው ልጆች ያላቸውን የሰውነት ክፍል እግዚአብሔር ጠርቶ አንጀቴ ብሎታል። ስለዚህ ያ ማለት እግዚአብሔር ወይም በስላሴ አካላት ዘንድ ስላሴ አንጀት አላቸው ማለት ነው አይደለም? ማለት አይደለም አይደል? ደሱ ሊትራሊ አንጀት አላቸው ማለት አይደለም። በደንብ እንደሰማሁ አዳምጠኝ፣ እንዳታቋርጠኝ። ስለዚህ እግዚአብሔር አንጀቴ ሲል እግዚአብሔር እንደኛ እንደሰው ያለ አንጀት ተገጥሞለት እንደዛ ያለ አንጀት አለው ማለት ሳይሆን የሰው ልጅ ሊረዳበት በሚችለው በእኛ ቋንቋ ሊትራሊ የሆነ ነው። ሊትራሊ ነው እኛ የምንረዳው እንጂ ትክክለኛ ወይም እውነተኛ አካል እውነተኛ አንጀት አለው አንድ። ለምሳሌ ተምሳሌያዊ የሆነ እኛ ሊገባን በሚችል ተምሳሌያዊ የሆነ አገላለጽ እኛ ለምሳሌ ምሳሌያዊ ልክ እኛ ሊረዳ ሊገባን በሚችል ሁኔታ ላይ ለእኛ የተገለጠበትን ነው የሚያሳየው። ልክ እንደዚህ እንዲያልኩ ግን ደሱ ላግዝ ቆይ ከኛ የተለየ እንደኛ ያልሆነ አንጀት አለው እያልክ ነው ወይስ? ኧረ ደሱ እሺ። እና የኛ አይነት አለው እያልክ ነው አንተ? ምን እያልክ ነው አንተ? አንጀት አለው እያልክ ነው? እግዚአብሔር አንጀት አለው እያልክ ነው? አልሰማኝም ማለት ነው። አልሰማኝም ምን እንዳልኩ እኮ ጥያቄው ተመልሷል። ሲሲዬ አንድ የሚዩት አድርገው ደስ ጥያቄው ተመልሷል። ቀደሱ ምን ብሎ መለሰው? ልክ ሁለት ጥያቄ በአንዴ መልሷል። አንደኛ ምሳሌያዊ ነው የሚለውን ይሄ ዘፍጥረት ላይ ቅድም ልብ ቃል እስትንፋስ ምናምን ብለው የተቀመጡትን እነዛ ለማብራራት የተቀመጡትን እነሱን ሀሳቦች በዚህ እንመስላቸዋለን እንዳለ የምርም ለእግዚአብሔር አምላክ የሰው ልጆች እንዳላቸው አይን ጅግር ያለው እንዳልሆነ ከምን አንጻር እንደተነገረ አካላዊ ያ አካል የእግዚአብሔር የእውነተኛ አካል ክፍል ሆነው በሰው ደረጃ የሚነገሩ ሳይሆን ምሳሌ በሆነ መንገድ ሰዎች ሊገባቸው በሚገባው መንገድ የተቀመጠ እንደሆነ ከተናገር አንጀት አለው ስንል አንጀት አለው እያልን ካልሆነ ኩላሊትም አለው ስንል ኩላሊት አለው እያልን አይደለም። ወደ ሌላ ጥያቄ ማለፍ ይቻላል። ይሄው በራስ አንደበት መልሰዋል። ቴንክ ዩ ጋር ብለሲዮ ልደትዬ ተባረክ። ግን ስለዚህ እውነተኛ የሚሉት ሰዎች ትክክል አይደሉም አይደለ? በዚህ አያያዝ ደሱ ልጠይቅ እኔ በቃ ወደ እስኪ ቢኒ ከድ እሺ ቢኒ እሺ ቀጥልሽ። የምጠይቅ ጥያቄ ምንድነው? በስላሴ አካላት መካከል አብ የበላይ አስተዳዳሪ፣ ወልድ ደግሞ የአብን ጉዳይ ፈጻሚ ነው ብለህ ታምናለህ? መቼ? ከጥንተ ዘላለም ነው ወይስ ወደዚህ ምድር ኢየሱስ ከመጣ በኋላ? በስላሴ አካላት መካከል እኮ ከርሱ ወጣ። እንደሱ የሚባል የለም። በስላሴ መካከል እንደሱ የሚባል የለም። ቢኖር የክርስትና ሲሲ አንዴ ከርሱ ወጣ ቢኖር ሰዎች ችግር የለም ይውጣ። ሰው አንደኛ አንዴ ትልቁ ላይ አድርገኝ ሰዎች ትልቁ ላይ የምታወጣው ልንገርህ። አይ ክርስቲያን አይደሉም ሳይሆን ሰዎች አመለካከት የተለያየ አመለካከት ሊኖራቸው ይችላል። ግን ይሄ እንትን መደረግ አለበት፣ መጠናት አለበት። የክርስትና ትምህርት ነው እሱ። ይሄ ቤተክርስቲያንም ለምሳሌ ኦርቶዶክስ ቤተክርስቲያን በዛ አይነት ተተረጉሟለች። የሚተረጉሙ አባቶች አሉ እኮ የሚተረጉሙ አሉ ነው የምልህ። የምትነግረኝ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 28 ነው የምታወጣው። እሺ ያንተ ጥያቄ ነው ጠይቀኝ። ያንተን ቤተ እምነት ጥያቄ ነው ጠይቀኝ። አንደኛ ቆሮንቶስ 15 28 ነው የምታወጣው። እሱ ማለት ደግሞ በእናንተ በተለያዩ ስኮላሮች የሆነ ነገር ይሉታል። ጀስት እኔ ስኮላርን አልቀበልም። እኛን ተወንና አሁን የተናገርኩት አብ የበላይ አስተዳዳሪ፣ ወልድ ደግሞ የአብን ጉዳይ ፈጻሚ ነው ብለህ ታምናለህ ወይ? ይሄንን የክርስትና ትምህርት ነው ብለህ ታምናለህ ወይ ነው? የበላይ አስተዳዳሪ ሲል ምን ማለት ነው? እኔ እንጃ። በምንድን ነው የበላይ አስተዳዳሪ የሚለውን አልጠየቅኩም። የጠየቅኩት ለምሳሌ
ይኸውልህ አሁን የበላይ አስተዳዳሪ የሚለው ወይም የበላይ አስተዳደር የሚለው በምንድን ነው? እሱ ነገር ፍታልኝ። ታምናለህ ወይ? መጀመሪያ እኔ ካላልኩ ታዲያ ጥያቄህን ለመመለስ እኮ ጥያቄውን ማወቅ አለብኝ አይደል? ስለዚህ የበላይ አስተዳደር ነው ስትለኝ ምን እያልከኝ ነው? እንደ የበላይ አስተዳዳሪ ነው ብለህ ታምናለህ ወይ? ምን ማለት ነው እኮ የበላይ አስተዳዳሪ ማለት ምን ማለት ነው? እሱን ኢንተርፕሬት አድርግልኝ። የበላይ አስተዳዳሪ ነው ማለት ነው። የበላይ አስተዳዳሪ ማለት በቃ ወልድ ደግሞ የአብ ጉዳይ ፈጻሚ ነው ማለት ነው። የበላይ አስተዳዳሪ ማለት የአብ ጉዳይ ፈጻሚ ማለት ነው። ኖ የአብ ጉዳይ ፈጻሚ ማለት ሳይሆን የበላይ አስተዳዳሪ ማለት አብና መንፈስ ቅዱስን የሚያዛቸው ማለት ነው። እሺ አብና መንፈስ ቅዱስን የሚያዛቸው ነው ይላል የበላይ አስተዳዳሪ ማለት። እኔ ለጠየቀኝ ጥያቄ ነው። አይ እኮ ምን ስታመጣ ጥያቄ እኮ ስታቀርብ ጥያቄው በትክክል እንዲመለስልህ ሪል የሆነ እንትን ማምጣት አለብን። ጥያቄን ቀጥታ መልስልኝ። አላምነውም ወይ አምነዋለሁ ብለህ እኮ እንዲመልስልህ ጥያቄውን ማወቅ አለብኝ። ጥያቄውን ሳልመልስ አሁን እኔ ደሱ ዝም ብሎ አይመልስም። መጀመሪያ ጥያቄውን እረዳለሁ። የጥያቄውን ሐሳብ ከተረዳው በኋላ የበላይ አስተዳዳሪ ነው ስትል ምን እያልክ ነው? እሱን ክፈትና አስረዳ። ምን ማለት ነው? ራስህ እኮ ነው ያመጣው። እኔ የበላይ አስተዳዳሪ ነው ብለህ ያመጣው። እኔ የበላይ አስተዳዳሪ ነው የሚል መጽሐፍ ቅዱስ ስላላነበብኩም ላንብብልህ። በምን ኮንቴክስት ትረዳዋለህ የበላይ አስተዳዳሪ የሚለውን? እኔ የበላይ አስተዳዳሪ ነው የሚል አላነበብኩም እያልኩ ነው ብራዘር። የለም የበላይ አስተዳዳሪ ማለት ምን ማለት ነው? እስኪ ምንድነው አንተ የዘረዳው? እሺ ትልቁ ላይ አድርገኝና ቪዲዮ ልክፈትለት ይችላል። አይደለም እኔ ራስህን ንገረኝ እንጂ ራስህን ንገረኝ። የበላይ አስተዳዳሪ ነው የበላይ አስተዳዳሪ የሚል አላነበብኩም አላልክም? ላሳያ እኮ ምን እያልክ ነው? የበላይ አስተዳዳሪ ስትል መጀመሪያ ተርጉምልኝ። እኔ አልተረጉምልኝ። ሳታውቀው ነው እኮ የምትጠይቀኝ ቢንዬ። ሳዳ ሳታውቀው እንዴት ጥያቄ ትጠይቃለህ? ጥያቄ እኮ ለመጠየቅ ቆይ ጥያቄ ለመጠየቅ እኮ ማወቅ ያስፈልጋል አይደል? አንዴ ላንብብልህ አንዴ። እሺ በኢየሱስ እማታውቀውን ትጠይቃለህ? በስላሴ አካላት መካከል አንዴ ልጠይቅህና ከዛ ትመልስልኛለህ። በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው፣ ወልድ ደግሞ የአብን ፍቃድ የሚፈጽም ነው። ለምሳሌ በፍጥረት በድነት ጊዜ ይሄው በፍጥረትና በድነት ጊዜ ምን ማለት ነው? እሱ በፍጥረት ጊዜ ምን ማለት ነው? ሲፈጥር ማለት ነው። ሲፈጥር ምን አደረገ? እስኪ ከላይ ጀምረህ እስኪ አንብበው። ከሱ ወልድ የሚለው ጀምረህ ከቁጥር 15 ቁጥር 28 ጀምረህ አንብበው። ወልድ ራሱ የሚለው ከሱ ጀምረህ አንብብልኝ። እቀጥላለሁ። ሂድ ወልድ ቁጥር 15 ጀምረህ ይዛ ሂድ 28 ላይ አንብብ። ወልድ ብለህ እጅ ላይ ወደ ላይ የቱ ጋር? ቁጥር 28 ላይ ከሱ ጀምረህ አንብበው። ቁጥር 28 አዎ ሐሳቡ እንዴት ነው? ወልድ ራሱ ይላል አይደል? ሂድ ቀጥል። እሱ ጋር ይሄው በአብ ወልድ ደግሞ ቀጥላ ይሄ በወልድ ይሄን ነው ቁጥር 28 ላይ አይታይም? ወልድ ራሱ እኔ እንኳን እያየሁት ነው። ወልድ ራሱ የሚለው ቁጥር 28 ላይ ይሄ ከላይ አዎ ከሱ ጀምረህ ሲቀጥል ከሱ ነው የሚጀምረው ሐሳቡ። እሺ ወልድ ራሱ ለራሱ ይገዛል፣ ወልድም ለአብ የሚገዛቸው በአስተዳደር ረገድ ሲሆን አብ ሁሉን ነገር ካስገዛለት በኋላ እርሱ ደግሞ የአስተዳደሩ ራስ ለሆነው ለእግዚአብሔር አብ ለእግዚአብሔር አብ ሁሉን ነገር መልሶ ያስረክባል። እንዲሁም ሲባል ወልድ በማንኛውም ረገድ ከአብ ያንሳል ማለት አይደለም። ሶስቱም የሥላሴ አካላት በመለኮት በክብር እኩል ናቸው። እዚህ ላይ የተጠቀሰው ዲገመው እሱ ሶስቱም አካላት ምን አለ? ዲገመው እስኪ ሶስቱም አካላት የሚለውን አይደለም። ጥያቄ ታች ጋር ነው እኮ። እሱ ጨርሰው መጀመሪያ ሶስቱን አካላት በመለኮት በባህሪ በአገዛዝ በስልጣን ስንት ናቸው ነው የሚልህ? እኩል ናቸው፣ አንድ ናቸው ይላል አይደል? በቃ አንድ ናቸው። ጥያቄ የለም። ስለዚህ አብ እንዴት አስተዳዳሪ ተባለ ነው አይደለ? እሱ ጋር ጥያቄ አሁን በምንድን ነው ያዳምጠኝ። እሺ ጥቅሱን እናንበው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 28 ነው። ምናልባት በአንተ አንድምታው ካለ እሱን ብታነበው ደስ ይለኛል። እያወራ ያልኳል አንድምታው ላውጣልህ። የኦርቶዶክስን አንድምታውን አንዴ ላውጣልህና በራስህ እንድትመልስ ይቅርታና ለምን በፕሮቴስታንቱ አንድምታ ማታብራራው? ደሱ በአንተው ቤተ እምነት ትርጓሜ ለምን አታብራራ? አይ
የኔንማ እኮ የኔን እንትን ስላልከው ያንተን እኮ ደግሞ ንገረን። ላሳይ ያንተን አቅርብልን፣ ያንተን እንስማው። በአንተ ፍታ። የኔንማ ከሰማኸው ከመጀመሪያው ምን እሺ ትልቁ ለማ ነው እኮ የኔንማ እሱ እኮ ያዘው ነው። የኔንማ ያዘው እኮ ነው ያነበበው ነው። አንደኛው እሱ ነው። የትኛው ያንተ ትርጓሜ ላይ ያለው? ስለዚህ እሱ ጋር እያወራ እሱ አንደኛው ያነበበው እሱ እኮ ነው። የኛ ነው ያነበበው። የመጽሐፍ ደሱ የትርጓሜ ተቀበለው ያለው ትርጓሜ እምቀበለዋለኝ ማልቀበለዋለኝ ትክክለኛ የሆኑ ትርጉሞች ላይ አንዳንዶቹ በልዩነት እቀበላለሁ፣ አንዳንዶቹም እቀበላቸዋለሁ። የኔ ትርጉም ነው እኮ አልክ። ይሄ እኔ የምቀበለው ትርጉም ነው፣ የኛ ትርጉም ነው አልክ እኮ። የኛ መጽሐፍ ነው እሱ ጋር አሁን ምንም ችግር የለበትም ነው እያልኩ ያለሁት። አሁን ይሄ እዚህ ርዕስ ላይ ምንም አይነት ችግር የለበትም። ከመጀመሪያው ጀምረህ ስታነበው እያወራ ያለው ፈንክሽናሊቲ ነው እያወራ ያለው። ስለዚህ ትቀበለዋለህ ይሄን ትርጉም በደንብ። እሱ ጋር ምንም ችግር የለበትም እሱ ላይ። የቱ ጋር ነው ችግር ያለበት ትርጉሙ? ምናልባት ሌላ ችግር ካለ እኔ እስካሁን ችግር ያላገኘሁም፣ ካገኘሁኝ የምቀበለው የለም። እዚህ ትርጉም ውስጥ እኮ አልክ እኮ ደሱ እኮ ይኸውልህ፣ እዚህ ትርጉም ላይ እኔ ስቀበል እያልኩ ነው። አሁን እዚህ ላይ ምንም ስህተት የለበትም። ምናልባት አጋጣሚ ስህተት ቢኖር ማጥንያ እኮ እሺ፣ አዳምጠኝ ያሬዲ። የማልቀበለው በሺ ቀጥሎሽ ተባረክ። አይ ኖ ደስዋ፣ እኔ እኮ እሱ ሳይሆን ኮንፊውዝ አረከኝ እንጂ እኔ መሀል መግባት ፈልጌ አይደለም። አሁን ሲያሳየህ የሰው አስተያየት ነው አልቀበልም ስትለው ነበረ ቅድም። አሁን ደግሞ ዳኒ ገብቷል። እኔ እረፍት ላድርግ። ዳኒ ይቀጥል። አንዴ ደስዋ፣ እኔ ገባሁ ጥያቄ ለነገሩ አንዴ ደሱ አንዴ ዳኒ ፕሊዝ አንዴ ዳኒ ከይቅርታ ጋር ያሬዶ እንኳን ደህና መጣ። ያሬድዬ እንዴት ነህ? ደህና ነው ወይ? እግዚአብሔር ይመስገን። ሲሶዋ ሰላም ይሁንላችሁ። አለሁ ሰላም በክርስቶስ ከኔ እንኳን ተጋሪውን። ወደ ተነሳንበት ጥያቄ ርዕስ እንመለስ። ወደ ርዕሱ ልመልሳችሁ። ያው ሰሞኑ ጠየቀውን ጥያቄ እንመልሳ ብራዘር። አሁን ዳኒ አይደለም ዳኒ እሱ እኔ ቢኒያም ራሱ ከርዕሱ ውጪ ይጠይቃል እያልኩት ነው። ቢኒያም ልፍቀድለት ብዬ ፈቀድኩት። እኔ ርዕሱን አየሁ። ለምሳሌ የኦርቶዶክሳውያን የአካላት ማብራሪያ ስለ አካል ሲያብራሩ ትክክል አይደሉም፣ ተሳስተዋል። ስለ አካል ሲተረጉሙ ትክክል አይደሉም የምትለው ጥያቄ ካለ ወንጌል አማኞች ግቡና ይሄው ሞግቱ ጠይቋቸው ብዬ ነው ቤት የከፈትኩት። ኦርቶዶክስ አካል የሚዳሰስ ግዝፍ አካል አለው ብላ አታምንም። ኦፊሻሊ አንዳንድ መጽሐፍቶች አሉ አዋልድ ናቸው። ከዛ በተረፈ ኦፊሻሊ ግዝፍ አካል አለው ብላ ኦርቶዶክስ አታምንም። ደሱ ታምናለች ብሎ እስካሁን ሲከራከር ነበር። ደሱ እንደዛ ነው እስከማውቀው ድረስ ይሄ ኦፊሻል መጽሐፍቶች ትልልቆቹ መጽሐፍቶች ግዝፈ አካል የሚለውን ኦርቶዶክስ ታምናለች ብዬ አላምንም። ግን ትንንሾቹ መጽሐፍቶች ምናምን ስላሴ የሚባል መጽሐፍ አሳይተውኛል። እነሱ መጽሐፍቶች ላይ ቼክ አድርጉት። አንብቤ ያለው ቪዲዮ ላይ መጽሐፍቶቹ ግን የሉኝም። ስለዚህ ኦፊሻሊ እንደማታምን ነው የማውቀው። መጽሐፍ አሁን እንትላ ምናልባት እንትላ ይኖረዋል፣ መዝሙረ ያሬድ ይኖረዋል። መጽሐፈ ሚላድ ዘወርሃ ግንቦት ላይ የተጠቀሳለ ምናልባት እሱን ቢያወጣልን ራሱ ደስ ይለኛል። እዛ ላይ በአዳም ላይ ያለው መልክ ሁሉ ይላል። በአዳም ላይ ያለው መልክ ሁሉ በአብና በወልድ በመንፈስ ቅዱስ አለ። ራስም ቢሆን ገጽም ቢሆን ጆሮም ቢሆን ዓይንም ቢሆን አፍንጫም ከንፈርም ቢሆን እጆችም እግሮችም ቢሆኑ ለአብና ለወልድ መንፈስ ቅዱስም ሙሉ አካል አላቸው የሚል አለ። ምናልባት እሱ ላይ መጽሐፍ ስለዚህ ስክሪንሾት ስለሆነብኝ ነው። ችግር የለውም። እነዚህ ሁሉ በመጽሐፍ ቅዱስ አልተጠቀሱም። አሁን የተዘረዘካቸው መጽሐፍ ቅዱስ ተጠቅሶ አልተጠቀሱም። ለእግዚአብሔር ተጠቅሶ አልተጠቀሱም። በምሳሌያዊ ከሆኑ ልንጠቀም እንችላለን። ግን ያልኩት እኔ ያልኩት ከመጽሐፈ ሚላድ በፊት መጽሐፍ ቅዱስ ይጠቅማል። በአዳም ላይ ያለው ሁሉ አይልም አይደለችም። ደሱ አሁን የዘረዘርካቸው ለእግዚአብሔር በመጽሐፍ ቅዱስ ተቀምጧል አልተቀመጡም? አይ የአዳም አይነት አይደለም። በመጽሐፍ የተጠቀሱት በሙሉ የአዳም አይነት አይደለም። የጠየኩ ጥያቄ የሰው ልጆች በሚገለጡበት መልኩ የሰው ልጆች የሰውነት ክፍል ወይም የአካል ክፍል በሚገለጥበት መልኩ ያንን ክፍሎች ለሰው ልጆች ክፍሎች ተብሎ የሚነገሩትን ለእግዚአብሔርም በዛ መልኩ ተቀምጧል አልተቀመጠም? በመጽሐፍ ቅዱስ ላይ አይ የለም። ብዙ ያልተጠቀሱ አሉ። ለምሳሌ አፍንጫ አልተጠቀሰም። መዝሙረ ዳዊት ልስጥቆ አንዴ ደሱ መዝሙረ ዳዊት መዝሙር 11 ቁጥር 4 ላይ አንዲስ ማይ እግዚአብሔር በተቀደሰው መቅደሱ ነው። እግዚአብሔር ዙፋኑ በሰማይ ነው። ዓይኖቹ ወደ ድሃ ይመለከታሉ፣ ቅንድቦቹም የሰው ልጆችን ይመረምራሉ ይላል። ዓይንና ቅንድ የሚነገረው ለማን ነው?
እነዚህም ለሰው ልጅ ይነገራል፣ ለእግዚአብሔር ደግሞ የሚነገርለት ኮንቴክስት ቋንዴ ደሱ እኔ የጠየኩት ጥያቄ አይንና ቅንድብ የሚነገረው ለማን ነው? ለሰው ልጅ። እሺ እዚህ ጋር ለእግዚአብሔር ለምን ተነገረ? እግዚአብሔር ቅንድብ ስላለው ነው? አይን ስላለው ነው እኮ። እሱ ሊትራሊ ነው የምልህ። እሱ እኮ ሊትራሊ ነው። እግዚአብሔር አይን አለው ጆሮ አለው ስንል ምሳሌያዊ የሆነ እኛ ሊገባን በሚችል ሁኔታ ለኛን ለማስረዳት ነው። ሊትራል ማለት ምሳሌ ማለት ደሱ ይሄ ሪል የሆነ እንትን የለም እንደኛ ይሆናል። አይ ሊትራል ማለት ደሱ ሊትራል ማለት ምሳሌ ማለት አይደለም። አማናዊ አይደለም አይደል እኮ ሊትራል እውነተኛ አይደለም። ስለዚህ እውነተኛ አይደለም ካልን ደሱ የምር ግን ደሱ ቃይ ቅንድቦቹ ይላል። እስቲ መጀመሪያ እሱ ነበርኩ መጠየቅ የነበረበት። እሺ ታላቁ ቀጥል። እሺ ሰላም ብያለሁ ሁላችሁንም። እንዴት አላችሁ? ድምጼ ይሰማል? አልታፈነም? ይሰማል። እሺ ጥሩ። ሶስት አካል ስትል ምኑን ነው የምትቆጥረው ደሱ? እንግዲህ እዚህ ቦታ ላይ መጽሐፍ የሚለው በአዳም ላይ ያለው መልክ ሁሉ ነው የሚለው። መልክ ሁሉ በአዳም ላይ ያለው መልክ ሁሉ ማለት ቆይ መጽሐፉን እኮ ነው የምታስረዳኝ ወንድምነት። እኔ የምታስረዳኝ የምፈልገው ጠያቂ አይደለው፣ መጽሐፉን ነው የምታስረዳኝ። ላሳይ በትልቁ አድርግለውኝና መጽሐፉን ላሳየው። ያልገባኝን ጥያቄ ስለሆነ ሶስት አካል ስትል ልጠይቅ ነው የገባሁት። ይሄን ነው እያወራሁ ያለሁት። እሺ እንካዬን ነው እንድትመልስልኝ የምፈልገው። ይሄ ነው እኔ ያልገባኝ። በአዳም ላይ ያለው ይኸውልህ፣ በአዳም ላይ ያለው መልክ ሁሉ ይላል። መልክ ሁሉ ነው የሚለው። በአብና በወልድ በመንፈስ ቅዱስ ስም አለ። እንግዲህ አዳም ውስጥ ጾታም ሁሉ አለ። አዳም ውስጥ አይደል ጾታ አለ፣ ሁሉም ነገር አለ፣ ብልት ሁሉ አለ። በአዳም ላይ ያለው መልክ ሁሉ ከተባለ ከራስ ፀጉር እስከ እግር ጥፍር ማለት ነው። ስለዚህ ከራስ ፀጉር እስከ እግር ጥፍር ለእግዚአብሔር አለ ወይ የሚል ጥያቄ ነው ማነሳው። እሱን እኮ አንተ ራስህ መለስከው። ልደትም ጠይቀው መለስክ፣ አሁንም ያሬድ ጠይቀው መለስክ። በቃ ይሄ አንትሮፖሞርፊክ የሆነ አገላለጽ ነው ለእግዚአብሔር። ከዚህ ይልቅ በመጽሐፍ እንደሱ ከሆነ ተስማምተናል። ታላቁ የተነገረው በቃ ስለዚህ ለምን ትጠይቃለህ? አንትሮፖሞርፊክ ነው ከተባለ እኮ ይኸውልህ መምህሮች እኮ እያወራን ያለን እኮ ቆይ አንዴ አዳምጠኝ። እንደሱ ቢሆን ተስማምተናል። ችግር የለውም እንደሱ ከሆነ በጣም ጥሩ። አሁን የኔ ደግሞ ጥያቄን መሰለ ሶስት አካል ስትል ምኑን ቆጥረህ ነው ሶስት አካል የምትለው? 1 2 3 ብለህ ምኑን ቆጠርክ? ስላሴ ውስጥ ሶስት አካል ስል እኔ ባይ አብ ወልድ መንፈስ ቅዱስ ማለት ነው። እኔ ባይ ስትል ምን ማለት ነው? እሱ ራሱ አብ ወልድ እሱ የሚባል እኔ የሚል ፐርሰን የሆነ ማለት ነው። እሺ የአብ ፐርሰን ከወልድ ከመንፈስ ቅዱስ ፐርሰን ልዩ ነው? አዎ ልዩ ነው። እሺ አብ ወልድ መንፈስ ቅዱስን ያልሆነ ጌታ ነው ማለት ይቻላል? ምን አብ ወልድ መንፈስ ቅዱስን ያልሆነ ጌታ ነው ማለት ይቻላል? በጌትነታቸው አንድ ነው። ኦኬ ስለዚህ አንድ ናቸው ስትል በአካል ነው ማለት ነው። አላልኩም እኔ ለማሳታት ሞክር። ይኸውልህ ታላቁ እኔ በደንብ ሰምተህ ለመመለስ ሞክር። ቆይ አንዴ ስማኝ። እንደምን እንደዚህ ትላለህ? ቆይ አይ መጓያዝ ከፈለክ በትክክል እኔ ጋር መጓያዝ። እሺ አይ ኖ እኔ ጋር በፍጹም እኔ ጋር እንደው ይኸውልህ ደሱ ላይ አፉ ላይ ለማስቀመጥ አትሞክር። 3 ዓመት እዚህ ስሞን አንድ ቀን እኔ ላይ አፍ ያስቀምጡ አያውቅም። እንዴት ነው በአካል ነው አንድነታቸው ትለኛለህ ታዲያ? በቃ ሌላ ሰው ጋር ቀጥል። ቆይ ዳኒ ጋር ቀጥል። ቆይ እንጂ ዳኒ ጋር ለምን እቀጥላለሁ? አንተ መጽሐፍ ከፍታውን ያዙኝ ነበር። አንድነታቸው በአካል ነው አሁን ብለህ ለእኔ ትጠይቀኛለህ? አንድነታቸው በአካል ነው ብለህ የሰጠኸው ኮንክሉዥን ልክ እዛ ነገር ላይ እንደዚህ ያለ አይጠየቅም። አንተ እኮ ይኸውልህ እኔ እኮ የሥላሴ አማኝ ነኝ። የትኛው ነው እስኪ ወደዚህ የሚያደርሰው? የትኛው ኮንክሉዥን ነው ወደዚህ ያደርሰው? አብ ስንል ወልድ መንፈስ ቅዱስን ያልሆነ ጌታ ነው ማለት ይቻላል ወይ ብዬ እኮ ስጠይቅህ የአካል ነው ወይስ የባህሪ ጥያቄ ነው የምጠይቅህ? እዚህ ጋር ያልሆነ ካልካኝ የአካል ይሆናል።
የሆነ ካልከኝ የመለኮት ይሆናል እኮ። ታዲያ ለምንድን ነው አንድ ነው የምትለው? የመለኮት ከሆነ አንድ ነው። ታዲያ አብ ወልድ መንፈስ ቅዱስ በመለኮት አንድ አይደሉ እንዴ? አብ ወልድ መንፈስ ቅዱስ በመለኮት ካልክ አንድ ነው አይደለ? በአካል ካልክ ደግሞ ሶስት ነው። ሌላ ካለ ጠይቅ፣ ችግር የለውም። ልፍቀድልህ፣ የፈለግከውን ጠይቀኝ። እኔ በትምህርት ስላሴ እኔ የፈለግከውን ጠይቅ። እኔ በነገራችን ላይ ጠይቀኝ። ጥሩ። እሺ ጥሩ። ጥያቄን እንደገና ባይሆን ደግሞ አንተንም እጠይቅሃለሁ። ታላቁ እንስማማና ይችን ትንሽ ትፈቅድልኛለህ አንተ? እሺ የፈለግከው መጠየቅ ትችላለህ። የእኔ ጥያቄ ምን መሰለህ? አብ ወልድ መንፈስ ቅዱስን ያልሆነ ጌታ፣ ወልድ አብ መንፈስ ቅዱስን ያልሆነ ጌታ፣ መንፈስ ቅዱስ ደግሞ አብ ወልድን ያልሆነ ጌታ ነው ብሎ መናገር ይቻላል ወይ? በትምህርተ ሥላሴ ውስጥ ነው። በጌትነታቸው አንድ ናቸው። መናገር አይቻልም። በጌትነታቸው አንድ ናቸው። ኦኬ። ስለዚህ ጥያቄው የባህሪ ጥያቄ ነው ብለህ ነው የምትረዳው ማለት ነው? አዎ። ኦኬ። ስለዚህ በባህሪ ልክ በአንድነት ልክ እንደምታስቀምጠው በአካልም ታስቀምጣለህ ማለት ነው? በአካል ታስቀምጣለህ ስትል በአካል ታስቀምጣለህ ስትል ምን እያልክ ነው? እሺ ቱ አድቫንስድ እንዳይሆን ትንሽ ዳምፕ ዳውን ላድርገው። ለምሳሌ የአብ አካላዊ ግብሩ ምንድን ነው? አካላዊ ግብሩ መውለድና ማስረጽ። በጣም ጥሩ። ሁነት ወይም በኦንቶሎጂ ሲገለጽ ነው። ምን አልከኝ? ባቂ አርጊ አንቺ ዝጊ አንዴ ጫጫታ ላስገባችኋለሁ። አይ ሚውት ላድርግልህ፣ ድንገት አናደውክ ልጆቹን ያልሆነ ነገር ችግር የለም ወዳጄ። እኛም አንዳንዴ ቤት ውስጥ ልጆች አበሳጭተውን ያልሆነ ነገር እንናገር። ከዛ ጥንቃቄ ለማድረግ ብዬ ነው ሚውት ያደረኩት። ተባረክ። አመሰግናለሁ ወንድሜ፣ ተባረክ። እሺ ታላቁ ወንድሜ ቀጥል ወንድሜ። በጣም ጥሩ ነው። ስለዚህ አሁን እንትኑ ማለት ነው ቅድም በአንድነት ምናምን ስትለይ ስለነበረ ለሥላሴ ሶስት ፈቃድ ሊኖረው ይችላል። ሶስት ፈቃድ ሳይሆን ፈቃድ ከመለኮት ነው የሚነሳው። አንድ ፈቃድ ነው ያለው። በጣም ጥሩ። ስለዚህ ሶስት ፈቃድ ነው ያለው የሚለው ስህተት ነው። ሶስቱም ፈቃድ አላቸው። ያ ፈቃድ ግን የአንዱ የመለኮት ነው። ኦኬ። ስለዚህ የአብ ፈቃድ ከወልድ መንፈስ ቅዱስ ፈቃድ የተለየ ነው። ልክ እንዳካሉ የተለየ አንድ ፈቃድ ነው። የሶስቱም ጋር ያለው ፈቃድ ልክ መለኮት አብ መለኮት ነው፣ ወልድ መለኮት ነው፣ መንፈስ ቅዱስ መለኮት ነው እንዳልነ ፈቃድም እንደዚሁ ነው። በጣም ጥሩ። ስለዚህ አሁን ፈቃድ ባህሪን ሳይሆን አካልን ነው የሚከተለው የሚሉት ትክክል ናቸው ወይስ ስህተት ናቸው? እነሱ ጋር ሂድ እናውራ። እነሱ ጋር አሁን እኔ ጋር ነው እያወራን ያለ ነው። ደስ የሚሉ ካሉ እነሱ ጋር የእምነትን መሰረት እየነገርከኝ ስለሆነ ችግር እኮ የለውም። አሁን ደሱ ነው እያወራ ያለው ደሱ ስለሆነ ደሱ ጋር ነው። እንደዛ የሚሉ ካሉ እነሱ ጋር ዲቤት አድርግ። ታላቁ እነሱን ሂድና እነሱን ጠይቅ ነው የምልህ። አሁን ደሱ ነው የምጠይቀው ያለው እኔ ጋር ነው ማውራት ያለብህ። ይሄ ይኸውልህ እኔ ጋር እኮ ይኸውልህ ቢያንስ 4 ዓመት ሆኖኛል እዚህ ቲክቶክ ላይ። እኔ ጋር ፖለቲካ አሰራም ጌታ ነው እንትን ነው የምልህ። አሁን ይኸውልህ ጥሩ እያወራን ነው። መጠየቅ የምትፈልገውን መንፈሳዊ ነገር ጠይቅ፣ እሱን እመልስልሃለሁ። በስላሴ አልኩህ እስከ መጨረሻው ጠይቅ። በጌቴሴማኒ ክርስቶስ ሲጸልይ ነገር ግን የአንተ ፈቃድ እንጂ የእኔ ፈቃድ አይሁን ብሎ ተናግሯል። እዚህ ላይ የአንተ ፈቃድ እያለው ያለው ማንን ነው? እሺ የአንተ ፈቃድ ያለው አብ ወልድ መንፈስ ቅዱስ የመለኮትን ፈቃድ ነው እያለ ያለው። ኦኬ። ስለዚህ የአንተ ሲል ማንን ነው? እዛ ጋር የአንተ የሚለው ክርስቶስ እዛ ጋር የአንተ ሲል አብን ነው ኢንዲኬት የሚያደርገው። ግን በአብ ውስጥ ያለው የመለኮት ፈቃድ ስለሆነ ያ የመለኮት ፈቃድ በመለኮታዊ ባህሪ የአብም የወልድም የመንፈስ ቅዱስም ነው። ኦኬ። ስለዚህ የአንተ ብሎ ሲናገር የራሱንም ፈቃድ ጨምሮ ነው የሚጠይቀው ማለት ነው። የራሱ በመለኮታዊ ፈቃዱ ከአብ ጋራ አንድ ነው፣ በሰውኛ ፈቃዱ ደግሞ ከኛ ጋር አንድ ነው። ኦኬ። ስለዚህ አሁን ክርስቶስ እዛ ላይ የአንተ ፈቃድ ይሁን ብሎ ሲናገር ሰውኛ ፈቃዱ ነበር ይሄንን ነገር የሚናገረው ወይስ መለኮታዊ ፈቃዱ? ጌታ ኢየሱስ ያንተ ፈቃድ ሲል ፈቃድህን ሲል የራሱን ፈቃድ የስብዕናውን ፈቃድ እያጠየቀ ነው። ፈቃድህን ሲል ደግሞ የመለኮታዊ ፈቃድን እያጠየቀ ነው። ኦኬ። ስለዚህ ሁለት ፈቃድ ነው ያለው በክርስቶስ ማለት ነው።
በክርስቶስ ኢየሱስ ፍጹም ሰው ፍጹም አምላክ ስለሆነ የፍጹም ሰውነት ፈቃድ አለ፣ የፍጹም መለኮታዊ ባህሪ ፈቃድ አለ። ይሄ ዳዮተለቲዝም ይባላል። ምንፍቅና ነው። በምስራቃውያን ዘንድ ራሱ ተቀባይነት የለውም። ሌላውን ነገር ልትሰውልህና እሺ አታባ እዚሁ እኔ አሁን ደግሞ ልጠይቅህ አይበቃኝም ወንድም? በጣም ብዙ ጠይቅህ እኮ። አንዱን ክርስቶስ ለሁለት ከፈልከው። አሁን አየው አልከፈልኩትም። አንዱ ክርስቶስ ይኸውልህ፣ አንዱ ክርስቶስ ፍጹም ሰው ፍጹም አምላክ ነው። ፍጹም ሰው ስንል ምን እያልን ነው? እውቀት፣ ስሜት፣ ፈቃድ ያለው ሰው ነው። ዝም ብሎ ሰው አይደለም። ይሄ ስጋ ብቻ አይደለም። ፍጹም ሰው ስንል ፍጹም እውቀት፣ ስሜት፣ ፈቃድ ያለው እውቀት አለው፣ ስሜት አለው ማለት የማዘን፣ የማልቀስ፣ የመሰማት የዛ አይነት ስሜት ያለው የመደሰት ስሜት አለው። እንደገና ደግሞ ሊኖርበት ይችላል ክርስቶስ። ቆይ አንዴ ምን ክርስቶስ ፍትወት ሊኖርበት ይችላል? ነቲንግ መጽሐፍ ቅዱስ ሲናገር ከኃጢአት በስተቀር በነገር ሁሉ እኛን የመሰለ ነው የሚለው የለበት። በጣም ጥሩ። እሺ፣ ስለዚህ ኃጢአት በእርሱ ላይ የለም ተብሎ ተጽፏል ማለት ነው። አዎ፣ እንደዛ አለበት የሚሉ በጣም ደግሞ የተወገዙ ናቸው። በጣም ጥሩ። እሺ፣ ጥሩ። አሁን ልጠይቅህ ታላቅዬ፣ አሁን በቃ አይበቃኝም ወንድምነት። እስኪ ደግሞ ወደ አንተ ዘወር ላድርግና ትንሽ ጥያቄ ጠይቅህ። እቺን ክሊር እናርጋት። እኔ ብዙ አልጠይቅም፣ ወይ ሁለት ወይ ሶስት ነው የምጠይቅህ። ደከመኝ ታላቅዬ፣ ይበቃኛል። ይሄ ዴፊኒሽን ለሰብአዊነቱ ብቻ ነው የሚሰራው ወይስ ለመለኮቱ ይሰራል? እውቀት፣ ስሜት፣ ፈቃድ አሁን የመጀም ይሄ አሁን ለምሳሌ በምሳሌያዊነት እግዚአብሔርም ለመለኮታዊ ባህሪም እውቀትና ስሜት ፈቃድ እንዳለው ያሳያል። ግን እዚህ ጋር አሁን እያወራ ጌታ ኢየሱስ ክርስቶስ ስብዕና የሰውነት እውቀት አለ፣ የመለኮታዊ ዲቫይን ኔቸር አለ። ጌታ ኢየሱስ ክርስቶስ እኮ አላውቅም እያለ የተባለበት ሁኔታ አለ ስጋውን ሲያጠይቅ። እንደገና ደግሞ እኮ ሊበላ ፈልጎ ሄዶ ነበር፣ ያንም ስጋውን ሲያጠይቅ ሂዶ ደከመ ይለናል። ይህም ስጋውን ሲያጠይቅ ነበር። አሁን ጌታ ኢየሱስ ክርስቶስ የፍጹም ሰውነት እውቀት አለ፣ የፍጹም መለኮታዊ ባህሪው ጋር ከመንፈስ ቅዱስ ጋር አንድ ሆነ መለኮታዊ እውቀት አለ። ኦኬ፣ ስለዚህ ሁለት ሆነብህ። ይኸውልህ ሁለቱ የተነጣጠለ ሳይሆን ሁለቱ በአንዱ ክርስቶስ በታቀበ ሁለቱ ባህሪያቶች አሉ። ያለ መጠፋፋት፣ ያለ መለወጥ፣ ያለ መቀየር፣ አንዱ አንዱን ሳያጠፋው አንዱ በአንዱ ላይ ስለመነጠል ሳይሆን፣ ቆይ አንዴ በደንብ ስማኝ። ማወቅ፣ መሰማትና ፈቃድ የሚል ነገር ለፐርሰን ዴፊኒሽን ሰጥተሃል አይደለ? ለመለኮትም ለትስቤትም ወይም ለስጋም እነዚህ ሶስቱ ነገሮች ካሉት በክርስቶስ ውስጥ ያለው ስንት ባይነት ነው? እሺ በደምብ ስማ። በክርስቶስ እኔ ባይነቱ ለፐርሰን ስለሚሰጥ 1% ነው። ያ 1% ያኑ ቆይ አንዴ ልጨርስ እንጂ ጠይቀኝ አይደል ታላቅ። ያ 1% ሁለት ቆይ እንጂ እባክህ አዳምጠኝ። ጠየቅ አይደል? ያ 1% ሁለት ባህሪያት አሉት። እነዚህ ሁለት ባህሪያት ደግሞ የሰውነት ባህሪ አለ፣ የአምላካዊ ባህሪ አለ። ለምሳሌ መጽሐፍ በስጋ ሞተ ይለናል። የሞተው ማን ነው? ያ 1% ክርስቶስ። ክርስቶስ ግን በየት ነው የሞተው ከተባለ በስጋ ብለን እናስተምራለን። መለኮት ስለማይሞት አየህ፣ እንዲህ ብለን እናስተምራለን። ስጋ ማለትና ስጋ ማለት ይለያያል። ይኸውልህ ከቅድም ጀምሮ ዴፊኒሽን ደጋግመህ እንድትሰጥ ማድረግ በኋላ ላይ መልሰህ እንዳትስደው ነው። አሁንም ቢሆን ማንነት ወይም ፐርሰን ብለህ ዲፋይን ስታደርግ ምናል ማወቅ፣ መሰማትና መፍቀድ ነው ብለሃል። ለዚህ ደግሞ ለመለኮትም ለሰውነትም ይነገርለታል አልክ። ስለዚህ በአንተ ዴፊኒሽን 2% መጣ ማለት ነው። ምክንያቱም ፐርሰን የሚለውን ማወቅ፣ መስማትና መፍቀድ የሚለውን ለሁሉም ለመለኮትም ለትስቢትም ስለሰጠህ ማለት ነው። አልገባህም ምን እያልክ እንደሆነ? አላችሁ ወይስ ሚት አርቀዶ መሰለኝ። ኦኬ ደሱ ታላቁ ድምፅህም ሩቅ ነው። ሰላም ብያለሁ ዲያቆን ያሬድም ታላቁ እኔም ድምፅ በጣም ሩቅ ነው እኮ ታላቁ። ትንሽ አስተካክል። ሁለት ጥያቄ ልጠይቅ እንደ ታላቁዬ? የፐርሰኑን ጉዳይ መች ደረስክ? ሁለት ጥያቄ ልጠይቅህ። ሁለት ጥያቄ ተከ በጣም ብዙ ጠይቅህ እኮ በጣም ብዙ። ይሄን እኮ በወረቀት ቢጻፍ 2 ገጽ ምናምን አካባቢ ይሆናል ጌታ። አሁን ደግሞ ጠር ያለች ሁለት ጥያቄ ጠይቅህ እኔ። እሺ ጠይቅህ። እሺ ታንኪዩ። በእናንተ አስተምሮ በኩነት ላይ
መንፈስ ቅዱስ ለአብና ለወልድ ሕይወታቸው ነው ትላላችሁ። እንደገና ደግሞ በአብ ልብነት ያስባሉ፣ በወልድ ቃልነት ይናገራሉ ይላል እና የሶስቱም ፐርሰን በአብ ንግብ በወልድ ቃልነት ነው የሚናገሩት። እንደገና ደግሞ መንፈስ ቅዱስ ለአብና ለወልድ ሕይወታቸው ነው የሚል መጽሐፍ ቅዱሳዊ መረጃ አላችሁ? እነዚህን መልስልኝ። በቃ ይበቃኛል። እሺ፣ በጣም ጥሩ። ኩነትን ከፐርሰን ጋር ማገናኘት ራሱ ጥሩ አይደለም። ምክንያቱም ፐርሰን ውህደት የለውም ወይም መገናዘብ የምንለው ማለት ነው። ሃይፖስታቲክ ማርክ የሚባልና ኦንቶሎጂካል ማርክ ፈጽሞ የተለያየ ነገር ነው። ይቅርታና ድምጽ ትንሽ ራቅ ብሏል። ከይቅርታ ጋር ትንሽ ድምጽ ብጨምር ወይም በዛኛው ስልክ ልግባ እንዴ? ወይ እሺ፣ እንደዛ እሺ። አንዴ ወረድና ገባ። ዩ ጋይስ ግን አሁንም እባካችሁ አደራ ምላችሁ ፕሮቴስታንቶች ከታች አኬ በእናትን ናስቲ እንትን እዚህ የኦርቶዶክሳውያን የአካል ትምህርት ላይ ጥያቄ ያላችሁ ፕሮቴስታንቶች አሁንም እኔ ለዛ ብዬ ነው የከፈትኩት የቤቱ ርዕስ እሱ ነው። የቤቱ ርዕስ የኦርቶዶክሳውያን የአካል ትምህርታችሁ ትክክል አይደለም። እንግዲህ ቲክቶክ ላይ ዞር ስንል አንዳንድ ቤቶች ቤት ተከፍቶ አንዳንድ ነገር ስንሰማ ስለነበር እስቲ ይህንን ትምህርታችሁን ይኸው ኑና ሞግቱ፣ የኦርቶዶክሳውያን የአካል ትምህርታቸው ሞግቱ እያልኩ ነው። you guys still I'm waiting your question። ጥያቄያችሁን እየጠበቅኩ ነው እስካሁን። መለስ ሌላ ርዕስ የማይገባ ከሆነ በቃ እናንተ ቀጥሉ ነው ልውረድ። ቆቀን ሌላ ርዕስ ዳኒ፣ ምንም ሌላ ርዕስ የለንም። ትክክል አይደል? ደግሞ እኮ ፋንክሽናል ሰቦርዲኔሽን አንስታችሁ ነበር። ታላቁ አንድ ቁጥር ላክልኝ። ኦኬ፣ አሁን ሰማለሁ በደምብ ሲሰማ። አሁን በጣም ይሰማል። አሁን ይሰማል። እሺ፣ በጣም ጥሩ። ወጣ እንደ ደሱ ልኬለታለሁ። ይኸው ከታች አለ። ደሱ አንዴ ገባና ጥያቄን ሰምተህ በዛው መልሱን ሰምተህ ትወጣለህ። አንድ ነገር ግን በዚሁ እስከዛ ሲሶይ ከተቻለ ማለት ነው ከአካላት ጋር በተገናኘ ስፔሻሊ የኔም ኮንሰርን እሱ ነው። እዛ ላይ እኛም እንትን እንድንል ለመሰል አሁን ቅድም ደሱ የሰጠው ማብራሪያ ላይ ከቤተ እምነቱ ያመጣው ምንም ነገር የለም፣ እንዲሁ እንደመሰለው ነው እየተረጎመው። እንደዛ ደግሞ ልደትን መጠየቅ ነበረበት ብዬ አስባለሁ። ከቤተ እምነቱ ወይ ከእምነት መግለጫ ውስጥ አንጀቴ ሲል ማዘኑን ነው የሚያብራራው እንጂ ትክክለኛ አንጀት ማለት አይደለም ለሚለው ማስረጃ ማምጣት ነበረበት። አሁን እኛም ብትጠይቁን ማስረጃ ማምጣት ስለምንችል ማለት ነው። the same way ልክ እነሱም እኛ በዚህ መልኩ ነው የምንረዳው ሲሉ ከቤተ እምነታቸው የእምነት መግለጫ ሊያመጡ ይገባል እንጂ እኛ ዝም ብለን እነሱ የሚቀበሉትን ወይም የሚተረጉሙትን የመቀበል ግዴታ የለብንም። ስለዚህ አሁንም ተመሳሳይ ነገር ሲነሳ ወይም ተመሳሳይ ሐሳብ ሲሰጥ ከቤተ እምነታቸው መግለጫ ወይም ደግሞ ከሃይማኖት መግለጫ ኦር ከሆነ ነገር ማምጣት አለባቸው እንጂ የእነሱን ትርጉም እንድንቀበል ፕሪሳፖዝ ባያደርጉ ጥሩ ነው። ከዚህም በኋላ ስንነጋገር ማለት ነው። ልክ እኔም ስናገር ከቤተ እምነቴን የማመጣው እነሱም ሲናገሩ ከቤተ እምነታቸው ነው የሚያመጡት ማለት ነው። ያ ግን አንድ ነገር እዚህ ጋር ልበል። እንደሚታወቀው በፕሮቴስታንት ውስጥ ራሳችሁ እንደምታውቁት ጭምር ይሄ ፊዚካል ቦዲ ስላሴ ያለው ብለን እንደማናም ታውቃላችሁ። አንዳንድ ነገሮች አታውቅም አንተ? እኔ አላውቅም። ለምሳሌ እኛ ስላሴ ስንል አንድ ያዳምጠኝ፣ ስላሴ ስንል አንትሮፖሞርፊክ የሆነ አገላለጥ ካልሆነ በስተቀር ፊዚካል ቦዲ አለው ብለን ነው የምናምነው። ሜታፊዚካል ነው እንጂ የለውም ብላችሁ ስለማታውቁ አለው ብትሉ ባትሉ የምናውቀው ምንም ነገር የለም። አሁን ለምሳሌ ቅድም የተጠቀሱት ክፍሎች ላይ ለእግዚአብሔር ለአይኑ ቅንድብ፣ አይን፣ ጆሮ፣ እጅ ወዘተርፈ ሲነገርለት በምን ተረጎማችኋቸው? በኤክሰጀሲስ በሌላ ነገሮቻቸው ውስጥ እስኪ ማስረጃ ስጡን እስኪ እኮ። ስለዚህ እኔ አሁን አም ዘ ፐርሰን እዚህ ያለውኝ ኤክሰጀሲስም ቢሆን ሰርቻ አሳያለሁ። ለምሳሌ ኢየሱስ ክርስቶስ እግዚአብሔር መንፈስ ነው ይላል። እግዚአብሔር መንፈስ ነው ማለት አንድ ያንተ አረዳድ እኮ የአንድ ምዕመን ነው።
እኛ ጥያቄያችን ከቤተ እምነቱ ነው እንጂ ከአንድ ምእመንኛ አንተ እንደፈለክ ብትልም እኮ እኛ ምንም ቢመለከተን ነገር የለም። ቤተ እምነትህ ግን እንዴት ብላ ነው የምታረጉመው ይሄንን? ያ አንድ ጊዜ አዳምጠኝ አስጨርሰኝ። ደግሞ አንተ እንዳልከው የተጻፈ ነገር ከቤተ እምነታችን አምተን ማሳየት ያለብን ነገሮች አሉ። ቤዚካሊ የምንስማማበት ነገር ደግሞ አለ። በእኛ እምነት መሰረት ስላሴ ወይም ደግሞ መለኮት ከኢየሱስ ክርስቶስ በቀር ማለት ነው ስጋ ከመልበሱ በፊት አንትሮፖሞርፊክ በሆነ መልኩ ሲገለጥ እናያለን እንጂ በዚህ ጉዳይ ላይ በመካከላችን ዲቤት ተነስቶ እንደማያውቅ ማወቅ አለብህ። ከዛ ባሩን ከፍ ታደርገውና ግን አንተ ሌሎች ነገሮች ላይ ዲስከስ እናደርጋለን እንጂ ያልተከራከርንበት ዳኒ፣ አሁን የኔ ጥያቄ እዚህ ጋር ነው ያለው። አሁን ለምሳሌ አንዳንድ ወንጌል አማኞች ቤታቸውን ከፍተው አይ ኦርቶዶክሳውያን የአንትሮፖሞርፊዝም ያልከውን ነገር አዚፍ እንደማያምኑና ሊትራል የሆነ ነገር እንደሚያምኑ አንዳንድ ማቴሪያሎች ምናምኖችን አምጥተው እያወሩ ስለነበር እየተናገሩ ስለነበር ይሄውኑና ሞግቷቸው የኦርቶዶክሳውያን ለአካል የሰጡት ትርጉም አካል ብለው ሲተረጉሙ እንዴት ነው የሚተረጉሙት? ያ ትርጉም ስህተት ነው ከመጽሐፍ ቅዱስ ከታሪክ አባቶች ከቤተክርስቲያን ትምህርት አንጻር ይህንን ትምህርት ሞግቱት ብዬ የከፈቱት ከዛ አንጻር ነው። አንደርስታንድ ግን ኢስተርን ኦርቶዶክስ ቢሆን እኔ ፖዚቲቭሊ አንተን አንደርስታንድ አድርጌያለሁ። ኖ ቅድምም እኮ ብላለሁ እኮ ምናልባት አንዳንድ መጽሐፍቶቹ ላይ ካልሆነ በስተቀር በጥቅሉ ግን ኦርቶዶክሳውያን ለአካል የሚሰጡት ትርጉም ምንም አይነት ጥያቄ የለብኝ የሚል ነገር ነው አንተ ያነሳከው። የለም ግን አንድ ነገርም አንደርስታንድ ማድረግ አለባችሁ። የግድ ኦርቶዶክስ እንዲህ ታምናለች ብላችሁ እንድናምን ኤክስፔክት አታድርጉን። እኔ ኢስተርን ኦርቶዶክስ እና ኮፕቲኮችም የሚዳሰስ ግዝፍ አካል አለው ብሎ እንደማያምኑ ከስኮላሮቻቸው ጭምር አውቃለሁ። ስለዚህ እነዚህ ትንንሽ መጽሐፍቶች ላይ ያሉ ዲስከስ አድርጉና አጥቷቸው። ለምሳሌ ታምጥተው ነው እኮ ታዲያ አንዳንድ ቤቶች ከየት አምጥተው ነው ኦርቶዶክሳውያን እንደዚህ ያምናሉ ብሎ ቤት ከፍተው ሰሞኑን እሱ አይደለም ሲስ አሁን ለኛ ማለት ነው ከስኮላሮችም ሆነ ከቅዱሳን መጻሕፍት ውስጥም ሆነ በቃ እያየህ ነው አካል ብለን ስንናገር ሊተራል ሳይሆን እነዚህ ነገሮች በሙሉ የሚነገርለት የአካል ክፍሎቹ ማለት ነው ሜታፎሪካል ነው ተብሎ ተገልጦ ተመለከትክ። ስለዚህ በቃ የነዚህ ሰዎች ምናምን ልክ እንደዚህ ነው ብለህ ተስማማህ ማለት ነው። በእኛ ሳይድ ሆንና የእናንተ በስኮላርሺፓችሁም ሆነ በእምነት መግለጫዎቻችሁ ውስጥ ይሄ ነገር ሊተራል ነው ወይም ፊዚካል ነው የሚለውን የሰጣችሁት ዴፊኒሽን የለም። ስለዚህ በምንድን ነው የምናውቀው እኛ ነው አሁን እናንተ የምታምኑትን ነገር? ለምሳሌ ወደ 40 ኮሜንታሪዎች አሉ፣ 1 ፔፐሮች አሉ፣ 2 እኛ ደግሞ ቢብሊካል ነን 3። ስለዚህ በኤችጂኤል ሄርሜኔቲክሱን አሳይቼ መሞገት ይችላል። እግዚአብሔር አይታይም እያለ እግዚአብሔር ሜታፊዚካል ቢንግ መሆኑን ልትክድ አትችልም። አይታይም ከተባለ ፊዚካል ቢንግ ይታያል። ነፋስ እኮ ስለማይታይ ሜታፊዚካል ቢንግ ነው ማለት እኮ አይደለም። ነፋስን ስላላየኸው እንደዛው ልክ እንደ እግዚአብሔር ነው ማለት ነው እንዴ? ነፋስ አይታይም ያለ ማን ነው? በኔክድ አይ አይታይ እንጂ እኮ በኔክድ አይ ባይታይም በማይክሮስኮፕ ወይም ደግሞ አትሊስት በሞለኪውለር ሌቭል ነፋስ አንድ አዳምጠኝ አንድ አዳምጠኝ ብራዘር፣ ነፋስን ሜታፊዚካል ቢንግ ትላለህ አንተ ነህ ያልከው። እኔ አላልኩም። አለመታየትን ለሜታፊዚካል ቢንግ ከሰጠኸው ኦ ማይ ጉድነስ ነፋስ ይታያል እንዴ? ነፋስ በማይክሮስኮፕ አንዴ ኧረ ዶክተር ጆሮ ብቻ ነው የምፈልገው ብራዘር፣ ጆሮ ብቻ ነው የምፈልገው። ይኸውልህ እነዚህ የምንዳሰሳቸውን ነገሮች ግሮስ ስለሆኑ በእጃችን መዳሰስ እንችላለን፣ ግን ንፋስ አይታይም። የንፋስ ኮምፖነንት ምንድን ነው ስንል አትሊስት ንፋሱን ካፕቸር አድርገን ፍሪዝ አድርገን ናይትሮጅኑንና ኦክሲጅኑንና ካርቦን ዳይኦክሳይዱን ለይተን ይሄ ነው ብለን ሬትሮስፔክቲቭሊ መናገር እንችላለን። ስለዚህ ኢት ካን ኔቨር ቢ ሜታፊዚካል ቢንግ ብሮ። እዚህ ሜታፊዚካል ቢንግን ከመታየት ካለመታየት ጋር ለምን ታያይዘዋለህ? አንተ ስለ አይንህ ነው እያየህ ያለው። እግዚአብሔር መንፈሳዊ መታየት ነው። አይንህን ካልከፈተላ አታየውማ። አይ ነው አሁን እኮ የኔ ጥያቄ እኮ እሱ አይደለም። አሁን ቅድም ጀምሮ ከ40 በላይ ኤክስጂስ ምናምን አለ እያልክ ነበር። ከ40 ውስጥ ኮሜንታሪ አንደኛውን ክፈተውና ይሄ ነገር ሊተራል ሳይሆን ሜታፎሪካል ነው የሚል እስኪ አሳየን። ከ40 ምናምን ውስጥ ክፈተው እስኪ አንዱን። ኦኬ እኔ ያሳያለሁ። ደወሪ
በ40 ኮሜንታሪዎች ፊት ለፊት ያሉ በሺ የሚቆጠሩ ፔፐሮች ኮሜንታሪዎች አንዴ ጀስት ዋንስ። እኔ ግን አንድ ነገር ካንተ ፈልጋለሁ። አንተ መቼም በራስህ አልተፈጠርክም። እናትህ እና አባትህ ናቸው የወለዱህ እና እናትህ ልጄ ነው ያሉበትን ወረቀት ማሳየት ትችላለህ? ልጄ ነው ያሉበትን የልደት ሰርቲፊኬት አለኝ ማለት ተጠየቅኩ አይደለም የተገኘው ብራዘር የጠየቅኩ እናትህ ልጄ ነው ያሉበትን እና አባቱ ነው ብላ ነው እንዴ የምትፈርምልኝ እዛ ላይ? ኖ አይ እኔ እንዴት አውቃለሁ አንተ የእናትህ ልጅ መሆንህን? እናትህ አድሚት ማድረጋቸውን ወረቀት ፈልጋለሁ። ወጣ ምንድነው እየወራ ያለው ብራዘር? ዋት ጨርሰው ዋት ብሮ ዋት ምክንያቱም እኛ ግዝፈ አካል ብለን አናውቅም፣ አይመጥነንም። ኦኬ እሺ ችግር የለውም። ከ40 ምናምን ውስጥ አንዱን ክፈትና ግለጥልኝ እሺ በቃ አሳየኝ። ዳኒ ለምሳሌ ኢሳያስ 6 ላይ ሰማይ ዙፋኑ ነው ምድር የእግሩ መረገጫ የሚለው የአንትሮፖሞርፊዝም እንደሆነ እሱን አሳየው በቃ። ኦኬ ግን አሁንም አንትሮፖሞርፊክ ነው አይልህም። ግን ኮሜንታሪዎች አሉ ከፍቼ ቼክ ላደርግላችሁ ይችላሉ። ግን ለምን ነው የምታደክሙን? ይሄ አይመጥነንም። በእውነት ይሄን ጥያቄ አልመልስም። ምን አለ መሰለህ እኛ እንደዚህ ብለን ስንተረጉም የቤተ ክርስቲያን አባቶች ኦልሞስት ያው አባቶች ኦርቶዶክሲያን አባቶች እኛ ነው ብሎ ክሌም እንደሚያደርጉ ይታወቃል። ከአባቶች ከቤተ ክርስቲያን ማስረጃ መጥቀስ እንችላለን። እናንተ ግን ከምንድን ነው ማስረጃ የምትጠቅሱት መሰለኝ? አባቶች ቤተ ክርስቲያን ስትል አልገባኝም። አንተ ያለህ አባት እኔ የሌለኝ አባት ማን ነው? በስም ጥራ ውስጥ አሁን ለምሳሌ አትናቴስ አባት ነው ከይቅርታ ጋር አይ አጎቴ ነው ብራዘር። ቀላል አባቴ ነው እንዴ? ሳላቁ ተቀበለዋል አባቴ ነው ብሏል አትናቴስ። አዎ ለምን ማለት ቀበለው? የራሴ አባት ነው ብራዘር። የታላቁ ብቻ ነው ያለ ማለት አዝቀዋላ። እሺ ዳንዬ አሁን እንትኑን ተወውና እሺ ከነዚህ አባቶችም ቢሆን ማስረጃ ስጠል። እሺ የእናንተ ቤተ እምነት ታላቁ ይልቁ እኔ ልጠይቅ አንተ ጥያቄ ስላጣህ ነገር እስኪ ያሳየን። እኔ ልጠይቅ ምክንያቱም አንተ ይሄን አክል ድል ተሰጥቶ የጠየከኝ ስላሴ ግዝፈት አካል የለውም የሚል አሳየኝ ነው። ስለዚህ ጥያቄ አይመጥነንም በሚለው ተስማምተን አንተ ለምሳሌ አሁን እኮ ምን አለ መሰለህ እኛ ጋር እንደዚህ አይነት ነገር ቢነሱ ወደ አባቶች አሁን እኮ ትልቁ በነገራችን ላይ ትልቁ ቴዎሎጂካል ኢሹ ያለው እኮ ዳኒ የዚህ ጋር እኮ ነው። አሁን እንደዚህ አይነት ነገር ቢነሱ ወደ አባቶች ወደ ትምህርቶች ወደ ቤተክርስቲያን ትምህርት ሄደን ይሄ ፓትረም ኮንሰንሰስ ላይ ወደዛ ሄደን ሶልቭ እናደርጋለን ነው። እኛስ ወደ አባቶች አንሄድም ያለ ማን ነው? እናንተ ጋር እንደዚህ አይነት ነገር ቢፈጠር ይመስለኛል ታላቁ እንደዚህ አይነት ለምሳሌ ዳኒ ያኔ በቅንነት አንድ ጥያቄ ልጠይቅ። አሁን ለምሳሌ ዜዶ ሰሞኑን ማርያም ቴዎቶኮስ አትባልም ብሏል ዜዶ ለምሳሌ። አንተ ለምሳሌ አይ ኖ ማርያም ትባላለች ትላለህ። አይ በፍጹም አሁን በሁለቱ መካከል የኛውን ነገር በምንድን ነው ሶልቭ የሚደረገው? እንደዛ መስል የታላቁ እናንተ ቤት ገብቶ ከወጣ በኋላ ለሊት ያልሆነ ነገር ጥያቄ ጠይቆኛልና ለመልስ ፕሊዝ። ከዛ እለቅልሃለሁ። የኔን ሀሳብ ስለሆነ ሲሶ እየነገረህ ያለው የኔን ሀሳብ እኔ ስለዚህ በተሳሳተ መልኩ ድንገት ሪፕሬዘንት ካረኩ ሚስኮት ያደረገውን አስተካክልላችሁ። እሺ ይቅርታ በቃ ተሳስቻለሁ እኔ። ታላቁ ቀጥል። ስለዚህ 30 ሴኮንድ ለምን ነው የሚቀጥለው? 30 ሴኮንድ ላውራና እናንተ ቤት ገብቶ ካወራ በኋላ ዜዶ እናንተ ቤት ገብቶ ካወራ በኋላ ኢሚዲየትሊ እኔ ቤቱ ገብቼ ዜዶ ማርያም ወላዲተ አምላክ አትባልም ወይ ስለው ትባላለች ብሎኛል። ለራሴ ኃላፊነቱን ወስዳለሁ። ከሰማ ቪዲዮ ይስራብኝ። እኔ ይቅርታ መጥቼ ጠይቃለሁ። አክቹዋሊ ትባላለች ብሎኛል። ለኔ ለራሴ ፐርሰናሊ በመቶ ምናምን ሰዎች ፊት ቀጥሉ። እስካሁን ግን አልሰማንም። ከዚህ ዶሽ ይቀጥል። ታላቁ ቪዲዮ ይስራብኝ ወይም ደግሞ ለውስጥ ያንተኑን ቆይ ለአንተ ኮንፌስ የሚያደርገውን ነገር በአደባባይ ለመናገር የሚያፍርበት ነገር ካለ እሱ ራሱ ነው ዲል ማድረግ ያለበት። ወደ 100 ሰው ነበረ። ለአንተ ሲመጣ ሌላ ነገር፣ እዚህ ጋር ሲመጣ ሌላ ነገር የሚያወራ ከሆነ እሱ እያለ ያለው ምንድነው ክሪስቶሎጂካል ነው እንጂ ሜሪዮሎጂካል አይደለም። እኛ የሚመለከተን ነገር የለም። ስለ ግለሰብ ጉዳይ ካልተመለከታችሁ ለምን አነሳችሁ? ካልተመለከታችሁ ለምን አነሳችሁት? የኔ ፖይንት ምንድነው ዳኛችሁ ማን ነው የሚለው ሳይሆን ሊዳኝ የሚችል ሐሳብ ራሱ አላችሁ ወይ ነው። አሁን እኮ በዳኝነት ለመቀመጥ ሁለት ሐሳብ መኖር አለበት። ቆይ አንዴ አዳምጠኝ።
አሁን ይሄ ነገር ትክክል የሚሆነው ከፕሮቴስታንቲዝም ውስጥ ግማሹ ሊተራል ነው፣ ግማሹ ደግሞ ሜታፎሪካል ነው ብሎ ቢረዳ ነበረ። አሁን እንዲህ ሲሆን የሆነ ሰው መጥቶ ዳኝነት እንዲሰጣችሁ ትጠይቃለህ ማለት ነው። ሊዳኝ የሚችል ሐሳብ የለም ነው። አሁን እኮ የኔ ሐሳብ ሊተራል ነው የምትሉ ከሆነ ከቤተ እምነታችሁ ማስረጃ፣ አይ ሜታፎሪካል ነው የምትሉም ከሆነ ልክ እንደዛ ማስረጃ ማምጣት አለባችሁ። የሚያስማማችሁ ለመፈለግ ሲጀምር የሚስማማ ሐሳብ መኖርም አለበት ነው ከመጀመሪያው። ስለዚህ ቅድም ብዙ ኮሜንታሪ ብዙ እንትን አለ ብለህ ነበረ። እስካሁን ድረስ ማስረጃ መክፈት አልቻልክም በጭራሽ ማለት ነው። አንድ ማስረጃ እንኳን እስካሁን ድረስ እያየን እየከፈትኩ ነው። ግን አንዴ እየከፈትኩ ነው። ግን እኔ ካንተ የምጠብቀው ትንሽ ጠንከር ያለ ምናምን ነገር ነው የምጠብቀው እንጂ በፕሮቴስታንት ውስጥ ስላሴ ግዝበተ አካል አለው ብሎ የሚያምን አታመጣም እኮ። ጥሩ በቃ ሳይን። እኔ እኮ ማወቅ ብቻ ነው እየፈለኩኝ ምንድነው ብለው የሚያምኑት ነው ሰዎች የሚለው ማወቅ ብቻ ነው የፈለኩኝ። ትልቁ ላይ አድርገኝ። እኔ አይ ሪሊ አም ዲስአፖይንትድ። ትልቁ ላይ አድርገኝ። የሚገርም እኮ ነገር ነው። አይ ሚን ዋይ ሹድ ዩ አስክ ሚ? ኦኬ እሺ፣ እዚህ ጋር እንግዲህ ጀስት ምን ኖርማሊ የማንጠያይቅባቸው ነገሮች አሉ። ለምሳሌ እኔ የማልጠይቃችሁ ነገር አለ። ታያል እዚህ ጋር ጋድ ኢዝ ስፒሪት ይላል። ይሄ ሳምበዲ ሞዴሬተር ይላል። ሞዴሬተር ቪዲዮን ጠፋ። ሞዴሬተር ነው ቪዲዮን የዘጋው እያለኝ ነው። ማነው? ሁ ኢዝ ዘ ሞዴሬተር? አይ ሃቭ ኖ አይዲያ። ሞዴሬተሮች ውረድ ካላችሁኝ እወርዳለሁ። እሺ ኧረ ዳኒ በፍጹም እንዳታስብ፣ እንደው ሞዴሬተር ሰጣለሁ እንዴ ምን ብሎክ አድርገኝ ጠፍቶ ነው ያኔ። ይኸው ሞዴሬተር ሙሉ ሶሪ ይቅርታ። እንግዲህ ያው ወንድሞች ይጣላሉ ይታረቃሉ፣ የማይጣላ እግዚአብሔር ብቻ ነው። ኦኬ እዚህ ጋር ይታችኋል። ዮሐንስ 4:24 ላይ ባርነስ ነው እዚህ ጋር God is a spirit and they that worship him must worship him in spirit and in truth ይላል እዚህ ጋር እንደምታዩት ማለት ነው። God is a spirit የሚለውን ሲያብራራ እዚህ ጋር ሲያብራራ this is a second reason why men should worship him in spirit and in truth። ድምጽ ይገባብኛል ታላቁ ኦኬ ቴንክ ዩ this is a second reason why men should worship him in spirit and truth። ይህ ሁለት ከላይ የቀጠለ ስለሆነ ሁለተኛው ምክንያት ነው ሰዎች እግዚአብሔርን ሲያመልኩ በመንፈስና በእውነት ስለሆነ ማለት ነው። በመንፈስና በእውነት ስለሚያመልኩበት ምክንያት ሁለተኛው ምክንያት ነው። ለምን? እግዚአብሔር ምን ስለሆነ? ስፒሪት ስለሆነ። by this is meant that God is without a body። እግዚአብሔር ያለ ግዝፈተ አካል ነው። and that he is not material or composed of parts። እግዚአብሔር ማቴሪያልም አይደለም composed of partsም አይደለም። that he is invisible አይታይም in every place በሁሉ ቦታ pure ንጹህና ቅዱስ ነው ይላል። ስለዚህ በዚህ መሰረት እግዚአብሔር አካል የለውም የሚል አንድ አምጥቼልሃለሁ። ታደክመኛለህ ሁሉም ይላሉ ብዬ አስባለሁ። ፕሊዝ አይ ቆይ ጥሩ። አሁን እኮ እኔ ጥያቄ ምን ነበረ መሰለህ እንዲህ የሚል ኮሜንታሪ ምናምን ሳይሆን ከሃይማኖት መግለጫችሁ ወይም ከአንተ መሰረተ እምነት ነበር እየጠየቅኩ። ይሄንኛው የትኛው የመሰረተ እምነታችሁ መግለጫ ነው? እኛ ስፔሲፊካሊ እኔን ከጠየቀኝ እኔ ፔንቴኮስታል ነኝ እና ፔንቴኮስታልስ ደግሞ ኮንፌሽናልስ አይደሉም። ኮንፌሽናልስ ደግሞ የተጻፈ ኮንፌሽን የላቸውም። ዊ አር ራዘር ቢብሊካል። ስለዚህ ከመጽሐፍ እየከፈትን ነው ማሳየት የምንችለው። ኦኬ ስለዚህ ምንም ኮንፌሽን የለህም ማለት ነው ይሄንን የሚመለከት? እኛ በቃ ምንም አይነት የኛ ኮንፌሽን የእግዚአብሔር ቃል ነው። ወት የኛ ኮንፌሽን እደግመዋለሁ የእግዚአብሔር ቃል የራሱ ነው ቃሉ። ኦኬ ስለዚህ ኮንፌሽን የላችሁም ማለት ነው አይደለ? ባይ ዲፎልት ዊ ዶንት የእምነት መግለጫዎች አሉን የምንማርባቸው ክትትል የምናስተምርባቸው፣ ነገር ግን ዊ አር ስትሪክትሊ ቢብሊካል። ስለዚህ አሁን ከዛ ከምትማርበት ከምታስተምርበት ነው ማስረጃ ትጠኛለህ። ለማረም ሉትራን ለምሳሌ ኮንፌሽን አላቸው። አሁን ለምሳሌ አንድ ሉትራን ቢመጣ ከኮንፌሽኑ አውጥቶ ያሳያል። ኦብቪየስ ነው ሉትራን። ስለዚህ እኛ ቢብሊካል ነን አልን እኮ። ቢብሊካል ማለት በቃ ሴንተራችን በመጽሐፍ ቅዱስ ነው። ከዛ ግን የእምነት መግለጫ በየቤተ ክርስቲያኑ በየቤተ እምነቱ ይደረጋል። አሁን እንዳሳየኋችሁ ኮሜንታሪዎችና ስኮላርሊ ፔፐሮች ኮሜንታሪና ስኮላርሊ ፔፐር ሳይሆን የኔ ስፔሲፊክ ጥያቄ ምንድን ነበረ? ከመሰረተ እምነትህ
ስትማርም ስታስተምርም ከምታስተምርበት ከነዛ ውስጥ ጂስምን በተመለከተ ይህንን ሐሳብ በተመለከተ እየተወራ ያለው ምንድነው የምታስተምሩት የሚለውን ነው። እኔ ማስረጃ ስጠኝ ብዬ የነበረው። እሺ ማስረጃ ሰጣለሁ፣ ግን አሁን ተጨማሪ ማመጣል ኮንፌሽን የለኝም እያልክ ነው። ለምሳሌ አኖ ዳኒ፣ አሁን እኮ አቦይ አንተ እጅ ላይ ላይኖር ስለሚችል ይሆናል እንጂ መሰረተ ክርስቶስ ለምሳሌ የመሰረተ ክርስትና ማስተማሪያ መጽሐፍ አላት እና ኮንፌሽናል ያረጋታል እሱ አይደለም። ኖ ኮንፌሽናል ባያረጋትም ለምሳሌ እዛ መሰረታዊ ክርስትና የምታስተምረት ማቴሪያሉ ላይ አሁን ለምሳሌ ሁይዝ ጋድ ለሚለው ነገር እግዚአብሔር ማን ነው ለሚለው ነገር እዛ መጽሐፍ ላይ የሰጠችው ያብራራችው የገለጸችው ነገር ምን ይጠቅማችኋል እኮ ነው ጥያቄ እንጂ አሁን እሱንም ማምጣት ይችላሉ። ግን ከኛ ከደረጃችን በታች ነው ብዬ ነው ማስበው። ታላቁ ለምንድን ነው ኦልሬዲ ከነገርኩ ስራ ለምን ትጨምራለህ? በቃ ችግር የለውም። አሁን አንተ መጽሐፍ ቅዱሳዊ ነው የሚለውን ስለያዝከው ፐርሰን የሚለውን ልክ እንደ ቅድሙ ልክ እንደ ደሱ እውቀት፣ ስሜት፣ ፈቃድ ብለህ ነው የምታረጉመው። እውቀት፣ ስሜት፣ ፈቃድ ብለን መተርጎም እንችላለን። ይወራይት እኔ ማለት የሚችል ብለን መፍታት እንችላለን። ኦኬ፣ ስላሴ በእውቀት ስንት ነው? እውቀቷ አንድ ሙሉ ነች ተብሎ ይታመናል በስኮላሮች ደረጃ ማለት ነው። በደንብ ስማኝ። ቆይ ጥያቄ፣ ስላሴ በእውቀት ስንት ነው? አንድ ብያለሁ። በቃ አንድ። በፐርሰንስ? በፐርሰን 3 ነው። ፐርሰን ስትል የፐርሰን ዴፊኒሽን ስትሰጥ እውቀት፣ ስሜት፣ ፈቃድ ስላልክ ፐርሰን 3 ካል 3 እውቀት ነው የሚሆነው። የራሱ ስሜት ፈቃድ እውቀት ያለው ማለት ነው። የራሱ ስሜት ፈቃድ እውቀት ያለው ነው ዳኒ። ኦኬ፣ ይሄ እውቀት ለምሳሌ መንፈስ ቅዱስ የእግዚአብሔርን ጥልቅ ነገር ሁሉ ያውቃል፣ ይመረምራል ይላል። ስለዚህ መንፈስ ቅዱስ ውስጥም ያ እውቀት አለ፣ አብ ውስጥ አለ፣ ወልድ ውስጥ አለ። ይሄ እውቀት የኔ ፖይንት እኮ እሱ አይደለም። ፐርሰን የሚለውን ዴፊኒሽን ስታስቀምጥ እውቀት፣ ስሜት፣ ፈቃድ ነው ብለህ ተናግረሃል። ያለው ደግሞ በስላሴ ውስጥ 3% ነው። አንተ ነው የተናገርከው ነው አይደለም? እንደዚህ ነው የሶ ነው ኮስችን የጠየቀው ኖ ኮንፈርም እኮ አደረክልኝ። ፐርሰን ስል እውቀት፣ ስሜት፣ ፈቃድ ማለት ነው ብለሃል። ወይም እንደገና ዴፊኒሽን ስጥ። ልጠብቅህ። ለፐርሰን ዴፊኒሽን ስጥ። ፐርሰን እንግዲህ ደግሞ ውስጥ በጣም እንትን የሆነው እኔ ማለት የሚችል በስላሴ አካላት ውስጥ የራሱ የሆነ ግብር ያለው፣ የራሱ የሆነ መልክ ያለው፣ የራሱ የሆነ አካል ያለው በስላሴ አካል ውስጥ ያለ ማለት ነው። ከዛ እርስ በራስ ደግሞ ኮሰብስታንሻል ናቸው። የባህሪ መገለጫዎች በእነሱ ላይ አለ። በዚህ መልኩ ሰደው ኦኬ። ስለዚህ ፐርሰን ብለህ ዲፋይን ስታደርግ እውቀት፣ ስሜት፣ ፈቃድ የሚለውን ኤክስክሉድ ታደርገዋለህ ማለት ነው። አትቀበለውም። አለመቀበል ሳይሆን አሁንም የነዚህ ፍቃዶች እነዚህ በፐርሰኖች ውስጥ ይገለጣል። ግን ፐርሰኑን ዲስቲንክት የሚያደርገው ይሄ ነው። አሁን የነገርኩ ነው ዲስቲንክት የሚያደርገው። ኦኬ፣ ማወቅ፣ ስሜትና ፈቃድስ ፐርሰንን ዲስቲንክት ነው የሚያደርገው ወይስ በአንድ ባህሪ ነው የሚያዋህደው? እውቀት የባህሪ መሆን አለበት ብዬ አምናለሁ። በዛ መልኩ ይብራራል። ግን የሆነ ቴክስቹዋል ነገሮች አሉ። ስዊት። ቆይ በጣም ጥሩ። አሁን ማወቅ የባህሪ መሆን አለበት ካልክ ፈቃድስ? ፈቃድም የባህሪ ነው መሆን ያለበት። በጣም ጥሩ። አሁን ስለዚህ ማወቅም ሆነ ፈቃድም የባህሪ ስለሆነ ስላሴ በእውቀትና በፈቃድ ስንት ናቸው? አንድ እኮ አልኩ አይደል? ሲጀምር ራሱ አንድ ብያለሁ የጀመርኩት አንድ። በጣም ጥሩ፣ በጣም ጥሩ። ቴንኪው። አሁን ይሄ ለራሱ በጣም ትልቅ ነገር ነው። አንድ ነገር እንድትይዝ እፈልጋለሁ። ከዚህ በፊት የፐርሰንን ዴፊኒሽን ጀስት ከ2 ደቂቃ በፊት ራሱ ዲፋይን ስታረግ እና ኮንፈርም ስታረግ ማለት ነው። አንተ ነው ዲፋይን ያደረከው ነው ያለው። የሶ ነው ብለህ ጠይቀህ። ያ በጣም ጥሩ፣ ችግር የለውም። ልክ because you are expecting me to say yes እና እኔ ደግሞ በዚህ መልኩ እንደምትመጣ ስላልኩኝ እንትን ብያለሁ። you can proceed። ያ ፐርሰን የሚለውን እውቀት፣ ስሜት፣ ፈቃድ ብለው የሚተረጉሙ ሰዎች እንዳሉ አንተ ታውቃለህ። ያ በማስተማሪያዎቹ ላይ ራሱ ማለት ነው። አንደኛ፣ ሁለተኛ ደግሞ የነሱ ዴፊኒሽን ኮንፈርሜሽን ሰጠኸኛል። ቆይ አንድ ጊዜ ኮንፈርሜሽን ሰጠኸኛል። አንተ ብቻ አታውራ። አንድ ጊዜ ቆይ። ይኸውልህ እኔ እናንተ ስናወራ እኔ ያለው አንተ አለ፣ ሰብጀክት ማተሩ አለ።
በእነዚህ በሶስቱ ዙሪያ ነው የምንዞረው። ሶስተኛ ምስክር ካስፈለግ ስኮላር እንጠራለን። ከዛ በተረፈ ቲክቶክ ላይ እከሌ ምናምን የሚባሉ ነገሮች ውስጥ አንገባም። ቀጥል። ፖይንት እኮ እሱ አይደለም። እነ ገሌ እንዲህ ብሏል፣ አንተስ ምን ትላለህ እኮ አይደለም ጥያቄ። ስለዚህ ኦብጀክቲቭሊ የምትፈልገውን ጥያቄ እኮ ቅድም ፐርሰን ማለት እውቀት፣ ስሜት፣ ፈቃድ ያለው ነው ወይ ስልህ አዎ ብለህ ኮንፈርሜሽን ሰጠኸኝ እና አሁንስ ቢሆን እውቀት፣ ስሜት፣ ፈቃድ የለውም። እውቀት፣ ስሜት፣ ፈቃድ የለውም። አሁን ቆይ አንዴ። ከዛ ቀጣይ ምን ጠየቅኩ? እውቀት፣ ስሜት፣ ፈቃድ ፐርሰን ማለት ከሆነና በስላሴ 3 ፐርሰን ካለ 3 እውቀት፣ 3 ስሜት፣ 3 ፈቃድ ሊሆን ነው። ለምን? ፐርሰናል ስለሆኑ እነዚህ ነገሮች። ይሄንን ስጠይቅህ ወደ ምን ሄድክ? ዴፊኒሽኑን አሻሻልከው ማለት ነው። አላሻሻልኩትም። ባይ ዘ ዌይ ዩር ፑቲንግ ወርድስ ኢንቱ ማይ ማውዝ። ምን አልክ መሰለ? ፐርሰን ውስጥ እውቀት፣ ስሜት፣ ፈቃድ አለ የሚል ኤክስፕሬሽን አንድ ጊዜ ፕሊስ ላውራበት። እውቀት፣ ስሜት፣ ፈቃድ አልከኛው አልኩ። ለምን? እውቀት፣ ስሜት፣ ፈቃድ በፐርሰኖች ውስጥ አለ፣ በሶስቱ ፐርሰኖች ውስጥ አለ። ነገር ግን ዲፊኒሽኑን ስትሪክት ስታደርገው አካል ብያለው፣ ስም ብያለው፣ እንደገና ደግሞ እኔ ማለት የሚችል ብያለው። ከዛ ደግሞ እነዚህ በፐርሰን ውስጥ የተገለጡት ደግሞ የባህሪው መገለጫዎች ናቸው ብዬ ነግሬያለሁ። ስለዚህ አሁን የተናገርኩትን ቃል ዲኮንስትራክት አድርገህ ለሚመች መልኩ ስታቀርቡ ያው ሰው ይታዘብሃል። ዲኮንስትራክሽን እኮ አይደለም። እሺ እንደ አዲስ ልጠይቅህ፣ በስላሴ ውስጥ ፈቃድ ስንት ነው? አንድ ብለህ ይሄ ነግሬያለሁ። ስሜትስ? ስሜት ኢዲፔንድስ። አሁን እንዴት ኢየሱስ ላይ 2 አለ፣ አዘርዋይዝ በስላሴ ላይ 1 ነው የሚኖረው። ወይት እንዴት አሁን እዚህ ጋር አንድ መንካት ያለብን 2 ባህሪ የሚለውን እስካልነካን ድረስ ይሄ ነገር በጣም ክሊር አይሆንልንም። ኖ ወይ ከቅድም ጀምሮ በእውቀት ጉዳይ ስጠይቅህ 1 ብለሃል፣ ፈቃድ ላይ ስጠይቅህ 1 ብለሃል። ስሜት ላይ ለምን ስሜታዊ ትሆናለህ? ስሜታዊ ሆኛለሁ። ፐን ኢዝ ኖት ኢንተንድድ አይደለም ወይ? ስሜት ላይ ስጠይቅ ስሜታዊ ሆንክ አልከኝና ፐን ኢዝ ኖት ኢንተንድድ አልኩ። ማለት እንግዲህ በአማርኛ ትርጉም የለውም፣ ወይም ተርጉሙን አጻፉለት በታች። ኦኬ ምንድነው ያልኩ ያለሁት? ስሜት በቃ እነዚህ ነገሮች በመለኮት ውስጥ 1 ናቸው፣ አለቀ። ግን ኢየሱስ ላይ 2 ባህሪ ስላለ ይገለጣል ነው ያልኩ ያለሁት። ዋው ቆይ አሁን ልብ በል። በእውቀትና በፈቃድ ሳይሆን ስሜትንም ለባህሪ ሰጠኸው። ያ ማለት እውቀት፣ ስሜት፣ ፈቃድ የአካል ትርጉም ሊሆኑ አይችሉም ማለት ነው። ለምን? አካል 3 ትርጉሙን እኮ ቅድም ነግሬሃለሁ። ስሜት፣ ፈቃድ፣ እውቀትን ሳልጠቅስ በአካል በእኔነትና በስም በግብር ብዬ ነግሬሃለሁ ቅድም ሲጀምር። ስለዚህ ይሄን ሁሉ መልፋት አለ። ኦኬ ናይስ። ስለዚህ እውቀት፣ ስሜት፣ ፈቃድ የአካል አይደለም፣ ከአካል ጋር ሊተረጎምም አይችልም ማለት ነው። በአካል ላይ ይገለጣሉ። እነዚህ ነገሮች ይገለጣሉ አይደለም። ለአካል ዴፊኒሽን ስትሰጥ እውቀት፣ ስሜት፣ ፈቃድ ብለህ በአጠቃላይ መናገር አትችልም ማለት ነው። ለምን? እነዚህ ባህሪያዊ ስለሆኑ ማለት ነው። አካልን የሚገልጹትን ብዬ ቅድም ስም፣ ግብር፣ እኔነት፣ ግብር። ኦኬ ሶስተኛው አካል ብዬ ነግሬሃለሁ እኮ ቅድም። ስለዚህ ወደዚህኛው ሪግረስ ማድረግ ትክክል አይደለም። ኖ ፖይንታችን እኮ እዚህ ላይ ነው። ፖይንቱ እዚህ ላይ ነው። ቅድም የሰጠው ዴፊኒሽን ይሄ ነው። ኮንፈርም ያረከውም ይሄ ነው። አሁን ደግሞ በጣም ስዋገር እያረክብኝ ተቸገርኩኝ። ስለዚህ አሁን ስትሪክት ላይ ነገር ምንድነው ስዋገር የተደረገው? ተናገርሽ። አዎ ምን ስዋገር እያረክ ነበር መሰለህ? እውቀት፣ ስሜት፣ ፈቃድ ባህሪያዊ ከሆኑ በአካል ይገለጣሉ እኮ አይደለም ጥያቄ እኔ ጥያቄ እሱ ሳይሆን ስዋገር ያረኩበት የቱ ጋር ነው? ያዋለልኩበት የለወጥኩት ነገር ምን አለ? የአካል ዴፊኒሽን የአካል ዴፊኒሽን አካል ስም ሁለት ዴፊኒሽን ሲጀምር ስትሪክትሊ ስትጠይቀኝ በማያሻማ መልኩ በግብር በእኔነትና በስም በአካል ብዬ ተናግሬያለሁ አልተናገርኩም? ተናግሬያለሁ አይደል? የመጀመሪያው ዴፊኒሽን እሱ ነው። ሁለተኛ ዴፊኒሽን ግን ምን ሆነ መሰለህ? why are you inching back to what I have not said? because እየተናገርከው ነገር ስህተት ስለሆነ እሱን እንድታየው እየረዳው እኮ ስህተቱን አሳየሽ። ስህተቱን አሳይ እኮ እሱን እኮ ነው እያደረኩት ያለሁት። ለአካል 2 ዴፊኒሽን ሰጠኸኝ፣ እኔ ባይነት ምናምን የሚለውንና አሁን ዲፋይን ያረከውን። ሁለተኛው ደግሞ እውቀት፣ ስሜት፣ ፈቃድ የሚለው አካላዊ ነው ካልከኝ በኋላ አላልኩም። አካል ላይ ይገለጣሉ ነው ያልኩት። ለምንድን ነው የምትቀላቅለው? አካላዊ ነው ያልኩት። አካል ላይ ይገለጣሉ ነው ያልኩት ብራዘር።
ኦኬ እሺ፣ አካል ላይ ይገለጣሉ እኮ አይደለም። ምን ጥያቄ ያልጠየቁን ስለመለስ በመጀመሪያ በገለጥኩ ነገር ላይ አስተካክላለሁ። እንዴ ዳኒ የአካልን ዴፊኒሽን ስታስቀምጥ በኔ ባይነት ወይም ፕሮሶፖን በሚለው ወይም በአካላዊነት ወይም በሃይፖስታሲስ ከሆነ የምታስቀምጠው እውቀት፣ ስሜት፣ ፈቃድ ለሚለው ዴፊኒሽን በአካል መገለጥ የለበትም ማለት ነው ፈጽሞ ነው። ምክንያቱም የባህሪ ናቸው እነዚህ ሶስቱም። ቅድም ካንተ ጋርም ስለተስማማን ደጋግመህ ለምን ፍቃድ፣ እውቀት፣ ስሜት ብለህ እንደምትጠራው ለምን እኔ ኦልሬዲ የባህሪ ናቸው ካልኩ በኋላ ኦኬ ብለህ ሙቭ አድርገህ ወደሚቀጥለው መጓዝ ነው እንጂ ያለብህ አካላዊ አይደሉም የሚለውን ኮንፈርም ማድረግ ስላለብህ ነው እኮ። ስለዚህ የባህሪ ናቸው ብዬ ከነገርኩህ አካል በዚህ አይተረጎምም ብለህ መናገር አለብህ እኮ። ስለዚህ የባህሪ ናቸው ማለት ነው። ቆይ ዳኒ፣ የኔም ጥያቄ ስለፈጠረብኝ ዳኒ እነዚህ በድምጽ ብዛት አትስማሙም። በነገራችን ላይ ሲሳይ የሚያምነው አሁን ሲሳይ ቀጥልሽ ፈቃድ እውቀት የአካል አይደለም ዳኒ፣ በአካል ላይ ይገለጣሉ አልኩኝ። ግን እኔነት አሁን ይኸውልህ ሁለት ባህሪ የባህሪ ናቸው። ፍቃድ፣ ስሜት፣ እውቀት የባህሪ ናቸው። ፍቃድ የባህሪ ናቸው፣ የባህሪ ነው ብያለሁ። እውቀት የባህሪ ነው ብያለሁ አለ እኮ። ስሜትም የባህሪ ነው ወይስ? ስሜትም ቢሆን የባህሪ ነው መሆን ያለበት ብራዘር። እሺ፣ ስለዚህ ለአካል የምንሰጠው ትርጓሜ መጀመሪያ አካል ስንል ፐርሰን ስንል ስንተረጉም እኔ ባይ የሆነ ስሜት፣ ፈቃድ፣ እውቀት ያለው ብለናል። እኔ ባይ የሆነ ግብር ያለው የራሱ የሆነ ግብር ያለው ኦኬ፣ ተወላጅ የሆነ ወላጅ የሆነ የሚሰርጽ እኔ ባይ የሆነ የራሱ ስም ያለው ብዬ ገልጫለሁ። ለምን እነዚህ አሁን የጠቃቀስካቸው የባህሪያቶች ናቸው። ባህሪያቶች ከሆኑ የባህሪ መገለጫ እንጂ የራሱ የአካል ካልሆነ ለምን ለአካል ላይ የሚለው ትርጉም እንጠቀማለን? ወንድማችን እኮ ነው ሲጀምር የሶር ነው ብሎ የጀመረው። አንተን እኮ ነው የምልህ። አሁን አንተ እዚህ ለምሳሌ ኤግዛክት ያንተን የአካል ትርጉም ለምሳሌ እንስማ። አካል ስትል ዳኒ ሶስተኛ ጊዜ ልናገር ነው። አዳምጠይሽ ሶስተኛ ጊዜ ጋይስ እሺ፣ ይሄን አካል ማለት አንድ ሪከርድ ላድርጎ እኔም ሌላ ጊዜ አይለወጥም። ባይዘው ክትትል በተማርንበት ሰዓት እንዲሁ አስረግጠው ሪከርድ እያደረኩ ነው ዳኒ። አካል ስትል ምን ማለት ነው? ኦኬ አንደኛ እኔ ባይ ነው። ሁለተኛ የራሱ የሆነ ግብር አለው። እኔ ባይ የራሱ ግብር ያለውና የራሱ አካል ያለው ማለት ነው። እና ይሄ አካል ይገለጣል ማለት ነው በተለያዩ ነገሮች። አካል የራሱ አካል ያለው እንዴት? አካል የራሱ አካል ያለው ማለት እኮ አካል የራሱ አካል ያለው ኦኬ፣ ሰርኩላር ሆነብህ። ቤጊንግ ዘ ኩዌስችን ነገር ሆነብህ። ያ ትክክል። ስለዚህ ቀጥታ ነው የምትተረጉምለት እንጂ የምትተረጉመውን ነገር ትርጉም ውስጥ ማስገባት ሰርኩላር ዴፊኒሽን ነው። ኦኬ፣ ስለዚህ በስምና በግብር ብለን ዲፋይን ልናደርግ እንችላለን። ተስማማን? በስምና የራሱ ስም ያለው የራሱ ግብር ያለው። ለምሳሌ ወላዲ፣ ተወላዲ፣ ሰራጺ፣ አባት፣ ልጅ፣ የሚሰርጽ የራሱ የሆነ ስም ያለው። ከዛም በኋላ ደግሞ መለኮታዊ ባህሪዎቹ ነው ሼር ያደርጋሉ እኮ። ለምሳሌ ወላዲ፣ ሰራጺ ስንል ግብራቸው ነው አይደል? ግብር ነው። አሁን እሱን ትርጓሜ ለአካል መስጠት እንችላለን። ለምሳሌ በአካላት መካከል ያለው ልዩነት ምንድነው ስንል ግብርን ልናመጣ እንችላለን። በአካላት መካከል ያለው ልዩነት ያ አሁን እኮ እናንተ ኤክስፔክት ያደረጋችሁት ስሜት፣ ፍቃድ፣ እውቀት የሚለውን ይሄ የተሸመደደውን ከዚህ በፊት የዛሬ 4 ነው 5 ዓመት ምናምን ነገር ዲስከስ አድርገንበታል እና ወደዛ ሪግረስ እንድናደርግ አይነት ነገር የፈለጋችሁ ይመስለኛል። ግብር የራሱ ግብር አለው፣ የራሱ ስም አለው እና እኔ ባይ ነው። ሶስተኛው ደግሞ እኔ ባይ እሰማለሁ። ስለዚህ ለአካል ስንል የራሱ እኔነት ያለው ብለን ብቻ ብንቋጭ እንትን አይደል? ራሱን ስም አለው፣ ግብር አለው፣ እኔ ባይ ነው። በዚህ ትርጓሜ ጥያቄ አለብህ ታላቁ? አይ አንደኛ ዴፊኒሽን ተቀይሯል። ሁለተኛ ለዚህስ ማስረጃው ምንድን ነው? የሚያቀርበው ማስረጃ የተቀየረው ዲፊኒሽን ራስህ ንገረኝና ከዛም በኋላ እኔ እጠይቅሃለሁ። ምኑን ነው የቀየርኩት?
ይኸውልህ አንድ ጊዜ ቆይ፣ እኔና ሁለታችሁ እየተለዋወጣችሁ ስታወሩ እና እኔ ስመልስ ምን ይመስላል መሰለህ ለተመልካቹ እኔ የሆነ ትክክለኛ ነገር እየመለስኩ እንዳልሆነ ስለሚመስል ታላቁ ደግሞ ሙሉ ሰው ስለሆነ እና ደግሞ ግራ ስለገባኝ ይቅርታ እኮ ችግር የለውም ታዳምጣለህ። አሁን ታላቁ እኮ ሙሉ ሰው ነው። ሲሶ እኮ ግራ ስለገባው ነው። ሲሳይ ቅድም ምን የሚል አረዳደ ነበረው መሰለህ? አካል ማለት እውቀት፣ ስሜት፣ ፈቃድ ያለው ማለት ነው የሚል ዴፊኒሽን እሱ ራሱ ሲያስቀምጥ ነበረ አይደለ ሲሶ? የሰማው ይመስለኛል። እኔም እስካሁን የምረዳው በሱ ዴፊኒሽን ነው። ኦኬ፣ ስለዚህ ተቀይሯል ወይስ አልተቀየረም ዴፊኒሽኑ? አሁን እኮ ቆይ ታላቁ ጋር ታላቁ አሁን ፈቃድን ለአካል ከሰጠ፣ ስሜትን ለአካል ከሰጠ፣ እውቀትን ለአካል ለባህሪ ከሰጠ፣ ሶስቱንም ለባህሪ ከሰጠ ይሄ ዴፊኒሽን መቆሚያ ያጣል። የሚቆምበት እንትን አይኖርም። ምን ላይ ይቆማል? አሁን የኛው ዴፊኒሽን ሶስቱን ለባህሪ ከሰጠ ምን ላይ ይቆማል ነው። ይሄ ዴፊኒሽን ይቀየራል ማለት ነው። ኖ እኮ ይሄኛው ዴፊኒሽን ካልተቀየረ በስተቀር የአካል ዴፊኒሽን ካልተቀየረ በስተቀር ለዛ እኮ ነው ዳኒን እኔ የጠየቅኩት ለአንተ የአካል እኔ ካንተ ጋር ብቻ ላውራ ወይ ከሱ ጋር ላውራ? አሁን እኮ የእናንተ ሁለታችሁ ማውራት ምን ችግር አለው መሰለህ? አንድ ጊዜ እኔ ወጣሁ፣ በቃ ይቅርታ። አይ መናገር አለብኝ። እንደወጣህ ተናግሬ ነው የምትወጣው። ዝም ብለህ አትወጣም ብራዘር። ዝም ብለህ ገብተህ ዝም ብለህ አትወጣም። ኦኬ፣ የሁለታችሁ መለዋወጥ አንደኛ የኔን ሪዝኒንግ የማበላሸት አቅም አለው። ሁለት ሰው እያወራ ስለሆነ ማለት ነው። ዳትስ ፈርስ ዋን። ሰከንድ ዋን ደግሞ ያላልኩትን ወንድማችን አለ ብሎ ታስመልጠዋለህ። እኔ እንትን ስል ማለት ነው። አሁን ዳንኤል ተሳስቷል ካለ ፒን ፖይንት አድርጎ ሊያሳየኝ ይገባል። ፒን ፖይንት አድርጎ ማያሳየኝ ከሆነ ደግሞ ተሳስቷል የሚለውን ፓርት የሆነ ወደኋላ ያዝ ያደርጋታልና አሁን ተሳስተሃል ካልከኝ እኔ ባይ ብያለሁ፣ አካል አለው፣ እኔ ባይ ብያለሁ፣ ግብር አለው ብያለሁ፣ ስም አለው ብያለሁ። እዚህ ላይ የምትቃወመው ነገር ካለ ፒን ፖይንት ታደርግና ከዛ ቻሌንጅ ታደርገኛለህ። ኦኬ፣ በጣም ጥሩ። ከአንተው ቤተ እምነት ያሉ ሰዎች፣ በአንድ ጥላ ስር ያሉ ሰዎች አካል ማለት እውቀት፣ ስሜት፣ ፈቃድ ያለው ነው ብለው ይተረጉማሉ። የእነሱን ዴፊኒሽን ትቀበለዋለህ ወይስ በራስ ዴፊኒሽን ነው ስቲክ የምታደርገው አንተ? እኔ ከአንተ ጋር ነው እያወራ ያለሁት። እኔ እናንተ ስናወራ እኔ ያለሁ አንድ፣ አንተ አለ ሁለት። መጽሐፍ የሁለት ሰዎች ወሬ እኮ አይደለም ይሄ። ቆይ የሁለት ሰዎች ወሬ እኮ አይደለም። አንተ ወክለህ የመጣው ቤተ እምነት እኮ አለ አይደለ? ፕሮቴስታንቲዝም ውስጥ ያ ሶ ኦኬ። ስለዚህ ከአንተ ጋር ሳይሆን የምናወራው ዲፌንድ ልታረገው ወይም ደግሞ ልታስረዳ ስለመጣኸው ነው። ስለዛ ቤተ እምነት ነው የምናወራው። ስለዚህ በራስህ ቻሌንጅ የምታረገው ሰብጀክቲቭ ማድረግ የለብህም። ትክክለኛውን ትምህርት ከያዝክ ከአንተ አምጥተህ ነው የምትሞግተኝ። በጣም ጥሩ። ስለዚህ አሁን እኔ ቪዲዮ ባሳይህና አካል ማለት እውቀት፣ ስሜት፣ ፈቃድ ነው የሚል ትርጉም እየተናገረ ሰው ባሳይህ ከዚህ ከመምህራን ማለት ነው፣ ያ ዴፊኒሽን ትክክል ነው ወይስ ስህተት ነው? ኧረ እኔ ራሴ ተናግሬ አውቃለሁ። በእናትህ በክትትል እውቀቴ ተናግሬ ያለው የዛሬ 4 ዓመትና ያን የተናገርኩት። ስለዚህ አንተ ራስህ ትክክል ነህ ወይስ ስህተት ነህ? ኖ በክትትል እውቀቴ ይሄንን ነገር ተናግሬ አውቃለሁና ወገኖቻችሁ በጣም ድንቅ የሆኑ ኦርቶዶክሶች ፈልገው 4 ዓመት የተናገርኩትን እንትን አድርገው ቪዲዮ ሰርተው ለጥፎታል ዚስ ዴይስ እና ኦኬ ጉድ ትክክል አይደለም። አዎ ትክክል አይደለም። እኔ ነኝ የተሳሳትኩት። አለቀ። ኦኬ ስለዚህ አሁን ስህተቱ ካንተ ከፍ ሊል ነው። ምክንያቱም በቃ ስህተት ነው። አለቀ። ቆይ ኦብጀክቲቭሊ በእግዚአብሔር ቆይ እኔ እርግጥ አድርጌ ልውጣ በእግዚአብሔር ቆይ እኔ የምልህ ዳንዬ፣ ስለዚህ ፐርሰን ብሎ አካል፣ ስሜት፣ ፍቃድ ያለው ብሎ የሚተረጎመው ትርጉም ስህተት ነው ማለት ነው። ጨነቀኝ እኮ ዳኒ በክርስቶስን። እሺ ታላቁ እንዳትገባ ወንድማችን ጭንቀት ስላለበት ጭንቀቱን ሶልቭ እናድርግልኝ። እኔ እኮ ትክክል አይደለም ብዬ ተረድቼ ከዛ ማይክ የሚዩት አድርጌ ልቀመጥ። ችግር የለም። አሁን እኔ እናንተ እስክንጨርስ ድረስ ከጭንቀት እረፍት እስክታገኝ ድረስ እናወራ። ይኸውልህ ፍቃድ በስላሴ ውስጥ አንድ ፍቃድ ነው ያለው። በቸርች ስትሪም አይተናል። እንደገና ደግሞ ኦልሞስት በአብዛኛው የፕሮቴስታንት ስኮላርሺፕ ውስጥም እንደዚሁ አንድ ነው የሚል ያለው ማለት ነው። አብዛኛው ስለ በጣም አብዛኛው። ስለዚህ ክላሲካል የሆነ ትሪኒቴሪያን ዴፊኒሽን ይሄ ነው ያለው።
ፍቃድ ማለት ነው። እውቀትም ቢሆን በጣም አብሶሉት እውቀት ስላለ ይሄ እውቀት ደግሞ አንድ እንደሆነ ነው የምናውቀው። ይሄም በቤተክርስቲያን ታሪክ ውስጥም እንደገና ደግሞ በአብዛኛው ፕሮቴስታንት ስኮላርስ ይሄ ነው የሚታመነው። ስሜት ላይ የክርስቶስን ሰውነት ሪጋርድ ካላደረግን አንድ ነው፣ በቃ አለቀ። በዚህ መሰረት ማለት ነው በዚህ መሰረት እነዚህ ነገሮች በስላሴ አካላት መካከል በዚህ መልኩ መቀመጥ ነበረባቸው። እንዳውም ዲስከስ አድርገን ምናምን ሶልቭ አድርገነዋል እና በዚህ ብንቀጥል መልካም ነው ያስባለሁ። እኔ እስማማለሁ ዳንዬ። በቃ እኔ ኦልሬዲ ስህተት ከሆነ አሁን ለምሳሌ ወንድማችን ኢየሱስን በሌለበት አልጥቀስ ይቅር። በቃ ብዙ ወንድሞች የኛውን የስላሴን የፐርሰን የሚለውን ዲፋይን ሲያደርጉ የራሱ ስሜት፣ ፈቃድ፣ እውቀት ያለው ብሎ ዲፋይን ያደርጋሉ። ከዚህ በኋላ እንደዚህ አይነት ዴፊኒሽኖቹ ሲመጡ ኦልሬዲ ስህተት ናቸው ብለን እናልፋለን። ቀጥሉ፣ በቃ ቀጥሉ። ምን መሰላ ወደ ሶሻል ትሪኒቴሪያኒዝም ይወስዳል። ሶሻል ትሪኒቴሪያኒዝም ደግሞ ማለት ሶሻል ትሪኒቴሪያኒዝም ማለት ደግሞ በአብዛኛው በክላሲካል ክርስቲያኒቲ ውስጥ ተቀባይነት የለውም እና ስለዚህ በዚህ መልኩ እንትን እናድርግና አላማዬም እኔ ኦርቶዶክስ ማፍረስ አይደለም እና በዚህ እውነተኛውን ነገር ሰርች አድርጎ መሄድ ነው። የቤተክርስቲያናችንን እምነት ይሄ ነው። ብራዘር የጠሩ የእምነት መግለጫ ስህተት ሊሆን ይችላል። ዳኒ የእምነት መግለጫ በቃ ከመጽሐፍ ቅዱስ ውጪ ስህተት ላይሆን የሚችል ነገር የለም። ሁሉ ነገር ስህተት ይሆናል ሁሉ። ኦኬ። ስለዚህ የሙሉ ወንጌል መሰረተ እምነት የክርስትና ትምህርት የአስተማሪ መመሪያ የሚለው ገጽ 58 እና 59 ላይ እንዲሁም 54 ላይ የሚያስቀምጡት ነገር ስህተት ነው ማለት ነው አይደል? በመጀመሪያ ደረጃ በሰው ህይወት ታሪክ ውስጥ ማለት ነው in the entire history of the universe the only infallible source of authority is a bible. okay መጽሐፍ ቅዱስ ነው ማይሳሳት። የእናንተ እምነት መግለጫ ይሳሳታል። አንድ አዳምጠኝ ፕሊዝ። ስለዚህ ተሳስቷል ማለት ነው የእምነት መግለጫ። አንድ አዳምጠኝ። ተሳስቷል ማለት ሌላ ነገር ነው። ይሳሳታልና አይሳሳትም ይለያያል። ስለዚህ የማይሳሳት የለም። የኦርቶዶክስ፣ የካቶሊክ፣ የሁሉም ከመጽሐፍ ቅዱስ ውጭ ያለው በሙሉ የመሳሳት ፖቴንሻል አለው። እሺ